ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ10ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 5 ሜታልስ ኤንድ ነን ሜታል በሚለው ትምህርታችን ስር ስለ ፕሮዳክሽን ኦፍ ኦክሲጅን፣ ሰልፈር ኤንድ ክሎሪን የምንመለከት ይሆናል። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ትምህርቱ እንግባ። በባለፈው የትምህርት ቪዲዮ የተመለከትነው ምንድን ነበረ? ስለ ፕሮዳክሽን ኦፍ ናይትሮጅን እና ፎስፈረስ አይተን ነበር ከነን ሜታሎች። ዛሬ ደግሞ የምንመለከተው ስለ ኦክሲጅን ፕሮዳክሽን፣ ስለ ክሎሪን እና ሰልፈርን በደንብ እንመለከታለን ማለት ነው። ስለዚህ ኦክሲጅን መገኛው፣ ባህሪው፣ እንዲሁም ደግሞ ፕሮዳክሽኑ፣ መጨረሻ ደግሞ ጥቅሙ ምንድን ነው የሚለውን ነገር እንመለከታለን። አክቲቪቲ 5.12 ዲስከስ ዘ ፎሎዊንግ ኩዌስችን ኢን ግሩፕ ኤንድ ጊቭ ፕሬዘንቴሽን ቱ ዘ ክላስ። ጓደኞቻችሁ ጋር ተወያይታችሁ የሚከተሉን ጥያቄ ለጓደኞቻችሁ እንዲሁም ለመምህራችሁ ምን ማድረግ ትችላላችሁ ማለት ፕሬዘንት ማድረግ ትችላላችሁ። ጥያቄዎቹ ምን እንደሚሉ አብረን እንይ። መጀመሪያው ጥያቄ ምንድን ነው? ራይት ዘ ኬሚካል ሪአክሽን ፎር ፎቶሲንቴሲስ ኤንድ ሪስፓይሬሽን ዋት አር ዘ ፕሮዳክት ፎርሜድ ኢን ዘ ፎቶሲንቴሲስ ኤንድ ሪስፓይሬሽን። ከአሁን በፊት በእያንዳንዱ ዩኒት ላይ ስለ ሪስፓይሬሽን ኤንድ ፎቶሲንቴሲስ በሰፊ አይተናል። ዩኒት 1 ላይ እንዲሁም ኬሚካል ኤነርጂ ላይ ዩኒት 4 ላይ በሰፊ አይተናል። ፎቶሲንቴሲስ ሪአክሽን ምን እንደሚመስል አሁን በድጋሚ መጻፍ እንችላለን። 6 ሞል ኦፍ ካርበን ዳይኦክሳይድ ጋዝ ሪአክት ዊዝ 6 ሞል ኦፍ ዋተር ሞለኪል ኤንድ ፕሮዲውስ ምን ፎርም ይደረጋ ማለት ነው? ግሉኮስ C6H12 O6 ፕላስ 6 ሞል ኦፍ ኦክሲጅን። ኦክሲጅን 6 ሞል ነች ማለት 6 ሞል ኦፍ ኦክሲጅን። ይሄ ፎቶሲንቴሲስ ነው። ካርበን ዳይኦክሳይድንና ወተርን ተጠቅመው ግሉኮስን ፎርም አድርገዋል ፕላንቶች በፎቶሲንቴሲስ ማለት ነው። ዘ ሪቨርስ ዋን ኢዝ ሪስፓይሬሽን ወይንም ሴሉላር ሪአክሽን ነው። ይሄ ደግሞ የዚህ ሪቨርስ ነው። ይሄ አልትራቫዮሌት ወይም ክሎሮፊል ያስፈልገው ነበረ። አሁን ደግሞ ግሉኮስን ከተመረተ በኋላ አኒማል ምን ሊያደርግ ይችላል ማለት ነው? ግሉኮስን ሲጠቀም በርን ያደርገዋል ማለት ነው። ፕላስ ኦክሲጅን ጊቫስ 6 ሞል ኦፍ ካርበን ዳይኦክሳይድ ፕላስ 6 ሞል ኦፍ ዋተር ሞሌኪል ነው ማለት ነው። ኦክሲጅን ስንት ሞል ነች? 6 ሞል ነች ማለት ነው። ስለዚህ ይሄ እኛው ደግሞ ሪስፓይሬሽን ነው። ይሄ ሪስፓይሬሽን ነው። ይሄ ደግሞ ፎቶ ሴንቴሲስ ነው ማለት ነው። ስለዚህ ሁለቱ ሪያክሽን ጻፍ። ሁለቱም ላይ ግን ትልቅ ጥቅም አለው። ማንኛው ኦክሲጅን አለው ማለት ነው። ፕላንቶች ኦክሲጅንን ያመርቱታል እንደ ፕሮዳክት ነው ማለት ነው። ፎቶሲንቴሲስ ላይ ኦክሲጅን ፕሮዳክት ነው። ነገር ግን ሪስፓይሬሽን ላይ ደግሞ ኦክሲጅን ምንድን ነው ማለት ነው? ሪያክታንት ነው ማለት ነው። ፕሮዳክቶቹ ካርበን ዳይኦክሳይድ እና ወተር ናቸው ማለት ነው። ስለዚህ ይሄኛው ጥያቄ በዚህ አይነት መንገድ መጻፍ ትችላላችሁ። ሁለተኛው አክቲቪቲ ጥያቄ ዋት አር ዘ ዩዝ ኦፍ ኦክሲጅን ኢን ሆስፒታል። ሆስፒታል ላይ ኦክሲጅን ለሕክምና ፐርፐዝ ምን አይነት ጥቅም አለው ነው የሚለን። ይህ እንግዲህ ኦክሲጅን ሆስፒታል ውስጥ ለገባ ወይም ታማሚ ወይም የሆነ ፔሸንት የኦክሲጅን ሌቭሉ አለም ደግሞ ኮማ ውስጥ ከገባ ግዴታ ምን ያስፈልገዋል? ኦክሲጅን ያስፈልገዋል። ለምን? ኦክሲጅን ራሱ ቴክ ለማድረግ ሌላ ኤነርጂ ይጠይቃል። በጣም እንደዚህ አሁን ኮማ ላይ የገቡ ሰዎችን ካያችሁ ኦክሲጅን ነው የሚሰጣቸው። ምክንያቱም ሴላቸው ኤነርጂ ለማግኘት ኦክሲጅን ሪአክሽን ከግሉኮሱ ጋር ወይም ሪስፓይሬሽን ለማካሄድ ግዴታ ኦክሲጅን ያስፈልጋል። ሪስፓይሬሽን ሪአክሽን ደግሞ ካልተካሄደ ሴላቸው ኢነርጂ አያገኝም ማለት ነው። ስለዚህ ሊሞቱ ይችላሉ ማለት ነው። ሆስፒታል ውስጥ የኦክሲጅን ሌቭል ሲያንስ አርቲፊሻሊ በሲሊንደር መልክ ተቀምጦ ምን ይደረጋ ማለት ነው? ይሰጣል ማለት ነው። ማንኛው ኦክሲጅን ማለት ነው። አሳያቸዋል በፊገር። ሌላኛው ሃው ዳዝ አስትሮኖትስ ብሪዝ ዋይል ኢን ስፔስ። እነዚህ ደግሞ የስፔስ ተመራማሪዎች፣ የጠፈር ተመራማሪዎች ከመሬት ከራቁ በኋላ ኦክሲጅን አያገኙም። ስለዚህ ያንን ኦክሲጅን ሳያገኙ እንዴት ነው መተንፈስ የሚችሉት ነው የሚላል። ስለዚህ ይህን መልሳችን በሲሊንደር ፎርም ምን ያደርጋው ማለት ነው? ኦክሲጅን ተሸክመው ነው የሚዞሩት ማለት ነው የሚሄዱት። ከዛ በኋላ በቲዩብ ይደርሳቸዋል። እንደዛ አድርገው ነው ቲዩብ አፍንጫቸው አካባቢ ላይ ቲዩብ አድርገው ምን ያደርጋው ማለት ኦክሲጅንን ቴክ ማድረግ ይችላሉ ማለት ነው። ስለዚህ በዚህ መሰረት ነው ብሪዚንግ ሲስተማቸውን ሊያሟሉና ሪስፓይሬሽን ሪአክሽን በሴላቸው ውስጥ እንዲካሄድ የሚያደርጉት። እንደነገርኳቸው አስትሮናውት በዛ አይነት መንገድ ነው ግዴታ ኦክሲጅንን ተሸክመው መዞር አለባቸው ማለት ነው። በዛ አይነት መንገድ ነው። ያ ካልሆነ ደግሞ አይችሉም። በተመሳሳይ እዚህ ሕክምና ላይ እንደምታዩት በዛ አይነት መንገድ ያስፈልገናል። ምን ኦክሲጅን ማለት ነው። ኦክሲጅን
ቮሊዩሙ በብለዳችን ውስጥ ያለው የኦክሲጅን መጠን ካነሰ ግዴታ እንደዚህ አይነት ነገር ያስፈልገናል። አዘርዋይስ ብሬናችን ወይም አንጎላችን ዳሜጅም ሊሆን ይችላል ማለት ነው። ኦከረንስ ኤንድ ፕሮዳክሽን ኦፍ ኦክሲጅን የኦክሲጅን መገኛና አመራረቱን እንደ ናይትሮጅን እንደ ፎስፈረስ አብረን እንመልከት። At the end of this section, students should be able to explain property, occurrence and extraction of oxygen, የኦክሲጅን ባህሪ መገኛ እንዲሁም አመራረቱን ትመለከታላችሁ ወይም ትረዳላችሁ። ከተረዳችሁ በኋላ ደግሞ እናንተ ማብራራት ትችላላችሁ ማለት ነው። ሌላው describe the use of oxygen የኦክሲጅን አፕሊኬሽኑ ምንድን ነው፣ ጥቅሙ ምንድን ነው የሚለውን ነገርም ማብራራት ወይም መግለጽ ትችላላችሁ። ስለ ኦክሲጅን መገኛ እንውሰድ ወይም ኦከራንስ ኦፍ ኦክሲጅን ስትመለከቱ ኦክሲጅን is the most abundant element on earth crust መሬት ላይ በሰፊው ከሚገኙ በምድራችን ላይ ከምናገኛቸው ኤሌመንቶች መካከል አንደኛው ማንም የማይደርስበት ኦክሲጅን ነው ማለት ነው። እዚህ ላይ እንደውም በደንብ ማየት ያለባችሁ half of the mass of the earth crust built from oxygen የመሬት ወደ ግማሽ አካባቢ 46.6% by mass of the earth crust ፎርም የተደረገው ከኦክሲጅን ነው። ኦክሲጅን ደግሞ በምን አይነት ኦቱ ፎርም ሆኖ አይደለም። ኦቱ ፎርም ሆኖ ሳይሆን ኦክሳይድ ፎርም ከሌላ ሰብስታንስ ጋር ተጣምሮ ካልሽየም ኦክሳይድ፣ ማግኔዥየም ኦክሳይድ የፈለጋችሁት ይህንን የሜታልም ኦክሳይድ ፎርም አለ። ሲሊኬት ፎርም አለ። ሲሊከን ዳይኦክሳይድ አይነት ፎርም ላይክ ሲሊኬት አይነት ፎርም ሊሆን ይችላል። እንዲሁም ደግሞ ምን ፎርም ሊሆን ይችላል ማለት የዚህ አይነት ፎርም ሊኖረው ይችላል ማለት ነው። በተጨማሪ ካርቦኔት ፎርም ይሄ ካርቦኔት CO3 ፎርም ማለት ነው። እንዲሁም ደግሞ ፎስፌት ፎርም PO4 ሮክ ፎርም ማለት ሮክ ይሄ ድንጋይ ብለን የምንጠራቸው እንደነ ካልሽየም ፎስፌት አይነቶቹ ማለት ነው። ካልሽየም ዋት ፎስፌት ላይም ብንወስድ ምን ይኖራል ማለት ነው። ካልሽየም ፎስፌት ለምሳሌ ስንት ኦክሲጅን ይዟል? 4 ኦክሲጅን ይዟል። ወተርን አስቧት። ውሃ በኦክሲጅን ደረጃ ስታስቧት H2O እንደዚህ ብትመለከት ኦክሳይድ ነች። ስለዚህ 16 ግራም አካባቢ የውሃን ከቨር ያደረገው ማንኛው ነው ማለት ነው ኦክሲጅን ነው ማለት ነው። the most abundant element on the earth crust is oxygen. It exists in nature in the elemental state in atmosphere. አትሞስፌር ላይ በኤሌመንት መንገድ ይገኛል። በመንገድ ይገኛል አትሞስፌር ኦቱ ፎርም ነው ልክ እንደ ናይትሮጅን። ግን ኮምፓውንድ ፎርምም አለ። ግን ኤክስቴንቱ ከፍተኛ ወደ 21% about the volume 20% ይላቸዋል። ወደ 21% የሚቀርብ ነው የሚለው በሌላ መጽሐፍ ላይ ስትመለከቱ ምንድነው ማለት ወደ 21 አካባቢ ማንን ከቨር ያደርጋል ማለት ኦክሲጅን ነው ከቨር የሚያደርገው ማለት ነው። ስለዚህ about 20% by volume of atmospheric air የያዘው ማን ነው ኦክሲጅን ነው በእናንተ መጽሐፍ። 80% አካባቢ ደግሞ ማን ይዟል ማለት ነው ናይትሮጅን ይዟል ማለት ነው። Oxygen is manufactured industrially by what? The fractional distillation of liquid air in a way what? Similar to that of nitrogen. ልክ እንደ ናይትሮጅን ከአትሞስፌር በፍራክሽናል ዲስቲሌሽን የናይትሮጅንን ስቴፕ መከተል ብቻ ነው። ወደ ኋላ ተመልሳችሁ የናይትሮጅንን ኤክስትራክት ያደረግንበት መንገድ ለኦክሲጅን እንጠቀማለን። ስለዚህ ኦክሲጅን ኤክስትራክትድ ኦር ማኑፋክቸርድ ኢንዱስትሪያሊ ባይ ዋት? ፍራክሽናል ዲስቲሌሽን ኦፍ ሊኩዊድ ኤር ነው ማለት ነው። ተመሳሳይ ስቴፕ ነው የናይትሮጅን አይነት። ኦክሲጅን ሃዝ ቱ አሎትሮፒክ ፎርም ሁለት አሎትሮፒክ ፎርሞች አሉት። ዳይ አቶሚክ የሆነበት እኛ የምንጠቀመው ኦክሲጅን ለብሪዚንግ ሲስተም የምንጠቀመው ኦክሲጅን ኦቱ ይባላል ዳይ አቶሚክ። ኤንድ ትራይ አቶሚክ ኦር ኦዞን የሚባለው ኦ3 ነው ማለት። ስለዚህ ዘ አሎትሮፒክ ፎርም ኦፍ ኦክሲጅን ኢዝ ኦቱ ኤንድ ዋት ኦዞን ነው ማለት ኦ3። ስለዚህ ኦክሲጅን ኖርማልኛ የምንጠቀማት ምን ቦንድ ነው ያላት? ዳብል ቦንድ ነው ያላት። ይችን አይነት መልክ ነው ያላት ማለት ስትራክቸር ኦፍ ኦክሲጅን ሞለኪል ይችን ትመስላለች። ይሄ ደግሞ ኦዞን ነው። ኦዞን ይሄን አይነት ስትራክቸር አለው። ሪዞናንስ ፎርም ነው። ይሄንን ግሬድ 11 በሰፊ ትማራላችሁ። ሁለቱም አንድ አይነት ናቸው፣ ልዩነት የላቸውም። ይሄ ዳብል ቦንድ በዚህም ሳይድ በዚህኛውም ሳይድ መቀመጥ ይችላል። ግሬድ 11 ኬሚካል ቦንዲንግ ላይ ሪዞናንስ ስትራክቸር የሚባል አለ። ሶ ሪዞናንስ ስትራክቸር ኦፍ የኦዞን ሞለኪል ይሄን ይመስላል። ሁለቱም አንድ አይነት ስትራክቸር ናቸው። ዳይሬክሽን ብቻ የተቀየሩ። ይሄ ከዚህኛው በኩል ነው፣ ይሄኛው ዳብል ቦንድ በዚህኛው ሳይድ ነው። ሶ ሁለቱም አንድ ናቸው ማለት ነው። ሪዞናንስ ስትራክቸር ማለት the same chemical formula but different structure ነው። አቀማመጡ የተለያየ ማለት ነው። በዚህ አይነት መንገድ ነው የምትለዩት። እንግዲህ ተማሪዎች ኦዞን ሌላኛው የኦክሲጅን ፎርም ነው ወይም አሎትሮፕ ነው ብለናል። ኦዞን naturally produced in the stratosphere by a two-step reactive process
ስትራቶስፌር ብለን የምንጠራው እኛ ከምንኖርበት ይቺ መሬት ብኮን ፊገር ላይ የምትወስዷት ችኛይቱ መሬት ብኮን አትሞስፌር ክፍል ነው። ስትራቶስፌር ብለን የምንጠራው የአትሞስፌር ሁለተኛው ላየር ነው ማለት ነው። ሁለተኛው ላየር ከመሬት እስከ 50 ኪሎ ሜትር ርቀት አለበት ቦታ ማለት ነው። ከመሬት ስንት 50 ኪሎ ሜትር ወደ ላይ ማለት ነው። እስከዚህ ድረስ ያለች እቺ ቦታ ምንድነች? ስትራቶስፌር ተብላ ትጠራለች። የአትሞስፌር ፓርት ነች ማለት ነው። ስለዚህ ስትራቶስፌር ላይ ኦክሲጅን ሞሌኪል ወደ ኦዞን የሚቀየርበት ሁለት ስቴፕ ሪአክቲቭ ፕሮሰሶች አሉ ማለት ነው። ስለዚህ እነዚህ ፕሮሰሶች የመጀመሪያው ምንድን ነው? ኢን ዘ ፈርስት ፕሮሰስ the solar ultraviolet radiation or sunlight break apart oxygen molecule to form two separate oxygen atom። ስለዚህ በመጀመሪያ ነው ማለት ነው ኦክሲጅን ሞሌኪል ኦክሲጅን ሞሌኪል ወደ ምን ይቀየራል ማለት ነው? ወደ ሁለት ሞል ኦፍ ኦክሲጅን አተምነት ይቀየራል። ሶ ይህንን ሁለት ሞል ኦፍ ኦክሲጅን አተምነት የተቀየረው በምን ምክንያት ነው ማለት ነው? በመጀመሪያ ኦክሲጅን ሞሌኪል ምን ይዟል? አንዱ ኦክሲጅን ሞሌኪል ከሌላኛው ኦክሲጅን ሞሌኪል ዳብል ቦንድ አለ ማለት ነው። ይህን ዳብል ቦንድ ብሬክ የሚያደርገው ወይም መስበሪያው አልትራቫዮሌት ነው ማለት ነው። ከዛ ኦክሲጅን አተም ፎርም ተቀየረ ማለት ነው። መልክ ማለት ሞሌኪሉ ወደ አተም ይቀየራል። በምን? በአልትራቫዮሌት ሬዲዬሽን ወይም በሰንላይት ምክንያት ምን ይሆናል ማለት ነው? ወደ ኦክሲጅን አተምነት ሞሌኪሉ ይቀየራል ማለት ነው። ስለዚህ in the overall process 3 oxygen molecule plus sunlight react to form 2 ozone molecule according to the equation። በመጀመሪያ ኦዞን የሚፈጠረው በምንድን ነው ብለናል ማለት ነው? በሁለት ስቴፖች ነው ብለናል። እነዚያ ሁለት ስቴፖች እንዴት ነው የምትመለከቱት? በመጀመሪያ እነዚህ 3 ሞል ኦፍ ኦክሲጅን ሞሌኪል due to the presence of ultraviolet ወደ 6 ኦክሲጅን አተምነት ይቀየራሉ። ወደ 6 ምን ኦክሲጅን አተምነት። ይህ 6 ኦክሲጅን አተም ደግሞ ስፔሱ ባይንድ አድርጎ ቱ ሞል ኦፍ ምንም ፎርም ማድረግ ይቻላል ነው ኦዞንን ፎርም ያደርጋ ማለት ነው። ስለዚህ ኦዞን ለመፈጠር ሁለት ስቴፖች አሉት። የመጀመሪያው ስቴፕ ምንድን ነው? አንዱን ኦክሲጅን አተም ከሌላኛው ኦክሲጅን አተም ለመነጠለያ አልትራቫዮሌት ተጠቅመን ወደ ኦክሲጅን አተምነት ተቀይሯ ማለት ነው። ከሞሌኪል ፎርም ወደ አተምነት። ይሄ ስቴፕ 1 ነው ማለት ነው። ስቴፕ 1 ማለት ይሄኛው ደግሞ የእነዚህ 6 ሞል ኦፍ ኦክሲጅን አተሞች ደግሞ ምንም ፎርም ያደርጋሉ? ኦዞንን ነው ራሳቸው ባይንድ አድርገው ስቴፕ 2 ላይ ኦዞን ይፈጠራል ማለት ነው። ይህ ኦዞን መፈጠር ደግሞ ለኛ ህይወት ላለው ምድር ላይ ለሚኖሩ ሊቪንግ ቲንግስ እንዲሁም ለፕላንት ትልቅ አድቫንቴጅ አለው። occurrence of this process in the upper atmosphere remove radiation that would be harmful to life on the surface of the earth። ስለዚህ የዚህ ኦዞን ትልቁ ጥቅም ምንድነው? የዚህ መፈጠር የአልትራቫዮሌት ሬዲዬሽን ሊቪንግ ቲንግስን እንዳይጎዳ አስቡት። ኦዞን የሚፈጠረው ከመሬት ወደ ላይ በከፍታ ስታስቡት 50 ኪሎ ሜትር ወደ ላይ ማለት ነው። የአትሞስፌርን ከመሬት ከእርዝ ሰርፌስ ላይ 50 ኪሎ ሜትር ርቀት ላይ ነው ወደ ላይ ማለት ነው። ስለዚህ የዚህ ኦዞን ደግሞ መፈጠር የሰንላይት ሬዲዬሽኑ ወይም አልትራቫዮሌት ሬዲዬሽኑ የሰውን ልጅ አሊያም ሊቪንግ ቲንግስን እንዳይጎዳ ይከላከላል ማለት ነው። ስለዚህ እሱ ልክ እንደምንድነው ማለት ነው እንደ ፕሮቴክቲቭ ላየር ነው የሚሆነው ማለት ነው ማንኛው ኦዞን ማለት ነው። ፊዚካል ፕሮፐርቲ ኦፍ ኦክሲጅን እንግዲህ የኦክሲጅን ፊዚካል ፕሮፐርቲ አብረን እንመልከት። ኦክሲጅን ከለርለስ ነው፣ ኦደርለስ ነው፣ ቴስትለስ ጋዝ ነው። ምን ብያቸዋለሁ? ከለርለስ፣ ኦደርለስ፣ ቴስትለስ ጋዝ ነው። በጋዝ ደረጃ ከለር የለውም፣ ኦደርም የለውም፣ ቴስትም የለውም ማለት ነው። ኢት ቼንጅ ፍሮም ጋዝ ቱ ሊኩዊድ ከጋዝ ደግሞ ወደ ሊኩዊድ የሚቀየረው አት ኤ ቴምፕሬቸር ኦፍ ኔጌቲቭ 182.96 ዲግሪ ሴልሲየስ ላይ በዚህ ዲግሪ ሴልሲየስ ጋዝ የሆነው ኦዞን ወደ ሊኩዊድነት ይቀየራል ማለት ነው። ሶ ደ ሊኩዊድ ፎርም ሃዝ ስላይትሊ ብሉሽ ከለር ቱ ኢት ነው። ስለዚህ ስላይትሊ ወደ ብሉ አይነት ከለር አለው ምን ፎርም ሲሆን ሊኩዊድ ፎርም ሲሆን፣ በጋዝ መልክ ግን ኦዞን ምንድን ማለት ነው ከለርለስ፣ ኦደርለስ ኤንድ ቴስትለስ ነው ማለት ነው። ሊኩዊድ ኦክሲጅን ካን ዴን ቢ ሶሊዲፋይድ ኦር ፍሮዝን አት ኤ ቴምፕሬቸር ኦፍ ኔጌቲቭ 218 ዲግሪ ሴልሲየስ። እንግዲህ ሊኩዊድ የሆነውን ኦክሲጅን ደግሞ ወደ ሶሊድ ለመቀየር የሚያስፈልገን የቴምፕሬቸር መጠን ኔጌቲቭ 218.4 ዲግሪ ሴልሲየስ ነው። ይህን የሚያክል ዲግሪ ሴልሲየስ ያስፈልጋል ወደ ሶሊድ ለመቀየር። ሌላው the density of oxygen is 1.429 ግራም ፐር ዋት ሊትር ነው። ከንትና ያነሰ
ነው ማለት ነው። ከነ ፎስፈረስ ያነሰ ምን አለው ማለት ነው ዴንሲቲ አለው ማለት ነው። ባይ ኮምፓሪዥን ኢት ኢዝ ደንሰር ዳን ኤር ከኤር ግን የተሻለ ዴንሲቲ አለው። ኤር ማለት ከአትሞስፌሪክ ኤር የተሻለ ዴንሲቲ አለው ማለት ነው። ምክንያቱም አትሞስፌሪክ ኤር የያዘው ናይትሮጅን ነው። ናይትሮጅንን ብንመለከት ናይትሮጅን ስንት ፐርሰንት ነው ብለና ማለት ነው ወደ 80% አፕሮክሲሜት አድርጋችሁት ነው። ኤግዛክት 80 አይደለም፣ ወደ 80% አለ አትሞስፌሪክ ኤር። ናይትሮጅንና ኦክሲጅንን ስታወዳዱ ኦክሲጅን ራውንድስ ቱ ዋት 21 ማን ነው 20% በዚህ መጽሐፍ ማለት ነው 20%። ስለዚህ ማስ ብናወዳደር የኦክሲጅን ማስ 16 ግራም ነው የአንዷ ኦክሲጅን አተም። የዚህ ደግሞ የአንዷ ናይትሮጅን አተም ማሷን ስትወስዱ 14 ነች ማለት ነው። ስለዚህ ዴንሲቲ ኦፍ ኦክሲጅን ሞለኪል ከናይትሮጅን ሞለኪል የበለጠ ዴንሲቲ እንዳለው እዚህ መረዳት ትችላላችሁ። ለዛ ነው ዴንሲቲ ኦፍ ኦክሲጅን ከኤር ዴንሲቲ ይበልጣል ማለት ነው። ዴንሲቲ ኦፍ ኤር ኢዝ አባውት 1.29 ግራም ፐር ሊትር ነው። የኦክሲጅን ደግሞ 1.4 ነው። ስለዚህ ሁለቱ አይገናኙም። ያ ደግሞ ዴንሲቲው እንዲበልጥ ያደረገው በመጀመሪያውኑ ሞለኪል ኦፍ ናይትሮጅን ማስ እና ሞለኪል ኦፍ ኦክሲጅን ማስ አይመጣጠንም። የናይትሮጅን ከኦክሲጅን ያነሰ ማስ እስካለው ድረስ ዴንሲቲውም ትንሽ ነው ማለት ነው። ኬሚካል ፕሮፐርቲ ኦፍ ኦክሲጅን እንግዲህ ኦክሲጅን ካሉን ነን ሜታሎች መካከል ሪአክቲቭ አንዱ እሱ ነው ማለት ነው። ስለዚህ ኦክሲጅን ኢዝ ሪሌቲቭ ሪአክቲቭ ኤንድ ኮምባይንድ ዳይሬክትሊ ዊዝ ሞስት ኤለመንት ቱ ፎርም ኦክሳይድ። እንግዲህ በምድራችን ላይ የምታገኟቸው የሜታልም ኦክሳይድ የነን ሜታልም ኦክሳይድ እነዚህ ሁሉ የተፈጠሩት በኦክሲጅን ሪአክቲቭ ቢሄቨር ምክንያት ነው። ስለዚህ ብዙ ኦክሳይዶች ፎርም እንዲደረጉ ምክንያት የሆነው ኦክሲጅን ሪአክቲቭ ስለሆነ ነው ማለት ነው። ፍሪ ስቴት የምናገኘው አትሞስፌር ላይ ብቻ እንጂ በምድር ላይ ኦክሲጅንን በፍጹም በፍሪ ስቴት አናገኝም ምድር ላይ ማለት ነው። ወይም እርት ክረስት ላይ ፍሪ ስቴት አይገኝም። ኦክሲጅን ኮምባይንድ ዊዝ ሜታል ቱ ፎርም ሜታል ኦክሳይድ ቤዚክ ኦክሳይድ ሆናሉ። ኦክሲጅን ከሜታል ጋር ሪያክት ሲያደርግ ቤዚክ ኦክሳይድን ፎርም ያደርጋል። ሜታሊክ ኦክሳይድ ምንድን ናቸው? ቤዚክ ኦክሳይዶች ናቸው። ካሁን በፊት ዩኒስትሪ ላይ በደንብ አይተናል። ከነን ሜታል ጋር ደግሞ ሲጣመር ኒውትራል ኦክሳይድ ሊፈጥር ይችላል፣ አሲዲክ ኦክሳይድም ሊፈጥር ይችላል ማለት ነው። ሌላው ኦክሲጅን ኮምባይንድ ዊዝ ነን ሜታል ቱ ፎርም አሲዲክ ኦክሳይድ ፎር ኤግዛምፕል ሰልፈር ሪያክት ዊዝ ኦክሲጅን ጊቫስ ሰልፈር ዳይኦክሳይድ ነው። ይሄን ፎርም ያደርጋል። ፎስፈረስ ከኦክሲጅን ጋር ሪያክት ሲያደርግ ቴትራ ፎስፈረስ ዴካ ኦክሳይድን ፎርም ያደርጋል ማለት ነው። ስለዚህ ከነን ሜታል ጋር አሲዲክ ከሜታል ጋር ደግሞ ቤዚክ ኦክሳይድን ፎርም ያደርጋል ማለት ነው። ይሄ የሱ ሪአክቲቪቲ ኔቸሩ ወይም ባህሪው ነው ማለት ነው። ኦክሲጅን ሰፖርት ኮምፐሽን ወይም ይሄ መቃጠል በርኒንግ እንዲከሰት ትልቁ ምክንያት ኦክሲጅን ነው። ዊዛውት ኦክሲጅን በርኒንግ ኦፍ ሰብስታንስ አይኖርም ወይም ኮምፐሽን ሪአክሽን አይኖርም። ኤንድ ኢዝ ነሰሰሪ ፎር ዘ በርኒንግ ኦፍ ሰብስታንስ ላይክ ቻርኮል ሊሆን ይችላል፣ ሃይድሮካርበን ፊውል ሊሆን ይችላል። እነዚህ ሁሉ እንዲቀጣጠሉና ኦክሳይድ ፎርምን እንዲያደርጉ ፕላስ ደግሞ ኢነርጂ ጄኔሬት እንዲያደርጉ ምክንያት የሚሆነው ማንኛው ነው ማለት ነው ኦክሲጅን ነው። ለምሳሌ ቻርኮል ወይም ኮክን ብትወስዱ በኦክሲጅን በርን ስታደርጉ ካርቦን ዳይኦክሳይድ ታገኛላችሁ። ሚቴን ፊውል ነው፣ በኦክሲጅን በርን ሲሆን ካርቦን ዳይኦክሳይድ ፕላስ ወተር ፕላስ ኢነርጂ ነው። ስለዚህ እነዚህ በርን ስታደርጉ የሚኖረን ሂት ኢነርጂ አለ። ይህ የሆነበት ምክንያት ኦክሲጅን ለኮምፐሽን ሪያክሽን ትልቁ መሰረት ነው ማለት ነው። ዊዛውት ኦክሲጅን በርኒንግ ኦፍ ሰብስታንስ አይኖርም። ሌላው ተማሪዎች በዚህ የትምህርት ቪዲዮ ላይ የምንመለከተው ሰልፈር ነው። የሰልፈር ምንነት በደንብ አድርገን እንመለከት። ኦከረንሱ ምንድነው፣ መገኛው፣ ፕሮፐርቲው፣ ዩዙ እንዲሁም ደግሞ ኤክስትራክሽን መንገዱ ምን እንደሆነ አብረን እናያለን። አክቲቪቲ 5.13 አብረን እንመለከት። ሃቭ ዩ ኦብዘርቭድ ዘ ከለር ኦፍ ሰልፈር ይለናል። የሰልፈርን ከለር ኦብዘርቭ አድርጋችሁ ታውቃላችሁ? ሰልፈር እንግዲህ ከለሩ እዚህ ፊገር ላይ እንደምትመለከቱት ነው። ቢጫ አይነት ነገር ነው የሚመስለው። ይህን አይነት ይመስላል ማለት ነው። ዋት ኢዝ ዘ ዩዝ ኦፍ ሰልፈር ኢን ዩር ኤሪያ? የሰልፈር ጥቅም በአካባቢያችን ያው ሰልፈር ስትሮንግ አሲድ የሆነውን ሰልፈሪክ አሲድን ለማምረት እንጠቀምበታለን። ሰልፈሪክ አሲድ ደግሞ ካርባትሪ ነው። ሌላ ብዙ አይነት ኮምፓውንዶችን ለመስራትም እንጠቀምበታለን። ስለዚህ ብዙ አይነት ጥቅም አላት ሰልፈር። ኦከረንስ ኤንድ ኤክስትራክሽን ኦፍ ሰልፈር፣ የሰልፈር መገኛና ሰልፈርን ከሚገኝበት ናቹራል ኦሬ እንዴት ማጣራት እንችላለን የሚለውን ነገር አብረን እኔ አት ዘ ኤንድ ኦፍ ዲስ ሴክሽን ስቱደንት ሹድ ቢ ኤብል ቱ ይህን ለሰን ተምራችሁ ስታበቁ እነዚህ ነገሮችን ማድረግ ወይም ትችላላችሁ፣ ማወቅ ትችላላችሁ። አንደኛ ዩ ካን ኤክስፕሌን ፕሮፐርቲ ኦፍ ሰልፈር፣ ኦከረንስ ኦፍ ሰልፈር፣ ኤክስትራክሽን ኦፍ ሰልፈር እንዲሁም ደግሞ አፕሊኬሽን ኦፍ ሰልፈር፣ የሰልፈርን ጥቅም፣ ባህሪ፣ መገኛና የማጣሪያ ሂደትን በደንብ አድርጋችሁ መግለጽና ማብራራት ትችላላችሁ። ሰልፈር ኢዝ ፋውንድ ኢን ኔቸር
and in the form of compounds such as galena እንደዚህ ሊድ ቱ ሰልፋይድ ማለት ነው። ፓይራይት ይሄኛው ፉልስ ጎልድ ብለን የምንጠራው ሲናበር ሜርኩሪ ቱ ሰልፋይድ ማለት ነው። ይሄ ደግሞ ስፋለራይት የሚባል ስፋለራይት ነው። ዚንክ ሰልፋይድ ነው። ጂፕሰም ይሄኛው አለ። ሌላው ደግሞ ባራይት የሚባል ወይም ባሪየም ሰልፌት አለ። አሳ ሃይድሮጅን ሰልፋይድ ወይም ሃይድሮሰልፈሪክ አሲድ ይባላል። እቺ H2S ሃይድሮሰልፈሪክ አሲድ ኢን ናቹራል ጋዝ ኤንድ ክሩድ ኦይል ክሩድ ኦይል ላይ እና ናቹራል ጋዝ ላይ የምታገኙት ሃይድሮሰልፈሪክ አሲድ ነው፣ H2S ነው። ክሩድ ኦይል ላይ እና ምን ናቹራል ጋዝ ላይ የሚገኘው ማለት ነው። ስለዚህ የሰልፈር በተፈጥሮ ያው ፍሪ ስቴት አይገኝም። በምን ፎርም የሚገኘው? በሰልፋይድ እና በሰልፌት ፎርም ነው። ሰልፋይድ ማለት ዳይሬክት ሜታልና ነን ሜታል ብቻ የተጣመረው ለምሳሌ ሊድ እና ሰልፈር፣ አይረን እና ሰልፈር እንዲሁም ደግሞ ሜርኩሪ እና ሰልፈር፣ ዚንክ እና ሰልፈር ይሄ ሰልፋይዶች ናቸው። ሌላው ደግሞ ሰልፌቶች አሉ። ካልሽየም ሰልፌት ይታያቸዋል፣ ባሪየም ሰልፌት እንዲሁም ደግሞ ሰልፋይድ ከሆነው አንዱ ሃይድሮጅን አለ። ይሄ ሃይድሮሰልፈሪክ አሲድ ይባላል። ያው ናቹራል ጋዝ ላይ እንዲሁም ክሩድ ያልተጣራ ክሩድ ኦይል ማለት ያልተጣራ ዲፍዲፍ ዘይት ላይ ይገኛል ማለት በተፈጥሮ ገና የኤክስትራክት ያልተደረገ ወይም ያልተጣራ ዘይት ላይ ሰልፈር ይገኛል ማለት ነው። እኛ የምንመገው ካሁን ናቹራል ፊውል ላይ ማለት ነው፣ የተፈጥሮ ነዳጅ ላይ። ስለዚህ ይህ እነዚህ መገኛዎቹ ናቸው። ሰልፈር ኢዝ ኤክስትራክትድ ፍሮም አንደርግራውንድ ዲፖዚት ኦፍ ኤሌመንታል ሰልፈር ባይ ዘ ፍራሽ ፕሮሰስ ነው። ፍራሽ ፕሮሰስ ነው ሰልፈርን ኤክስትራክት የምናደርግበት ወይም የምናጣራው አንደርግራውንድ ውስጥ ነፃ የሆነ ፍሪ ኤሌመንት ፎርም የተቀመጠ ምን አለ ማለት ነው፣ ሰልፈር አለ ማለት ነው። እሱን ካገኙ በኋላ ምን ያደርጉታል? ኤክስትራክት ይደረጋል ከሌላ አላስፈላጊ ከሆኑ ማቴሪያሎቹ በቀላሉ ይለያ ማለት ነው። በፊዚካል ፕሮሰስ በቀላሉ ይለያ ማለት ነው። ስለዚህ የሰልፈር መገኛው በኮምፓውንድ መልክ እነዚህ ቢሆኑም ግን ኤክስትራክት የሚደረገው አንደርግራውንድ ወይም ከርሰ ምድር እታች መሬት ከተቆፈረ በኋላ ኤሌመንታል ሰልፈር ወይም ሰልፈር ብቻ ያገኛሉ ኮምፓውንድ ፎርም ሳያደርግ። ከዛ አላስፈላጊ ከሆነው ማቴሪያል ይህን ሰልፈር በፊዚካል ፕሮሰስ ምን ይደረጋል ማለት ነው? ኤክስትራክት ይደረጋል። ስለዚህ ፍራሽ ፕሮሰስ ብለን የምንጠራው ምንድን ነው? እዚህ ላይ ፊገሩ ላይ በደንብ አድርጌ ነግራቸዋለሁ። 3 ኮንሴንትሪክ ፓይፕ አር ሴንት ዳውን ቱ ዘ ሰልፈር ዲፖዚሽን። እንግዲህ ሰልፈር በኤሌመንት መልክ አንደርግራውንድ ነው የምናገኘው። ስለዚህ 3 በጣም የጠለቀ ፓይፖች ወደ ውስጥ ይቀበራሉ። ፓይፖች እዚህ የምትመገው የመጀመሪያው ፓይፕ አለ፣ ኤር ማስገቢያ ነው። ሁለተኛው ደግሞ ሞልተን የቀለጠውን ምን ማስወጫ ነው ማለት ነው? ሰልፈር ማስወጫ ነው ይሄንኛው ማለት ነው፣ ይችኛይቱ። ሶስተኛው ደግሞ ሱፐር ሂትድ ወተር ማስገቢያ ወይም ወተር ኢሌት የሚባል አለ። ይሄ ወተር ኢሌቱ ወይንም ይቺ ኮንሴንትሪክ የተባለችው ፓይፕ አለች፣ ውሃ ብቻ የሞቀ ውሃ በጣም ሱፐር ሂትድ የሆነ ውሃ ማስገቢያ አለ ማለት ነው። ስለዚህ 3 ኮንሴንትሪክ ፓይፕ የተባሉት ሶስቱም የተለያየ ጥቅም ያላቸው አንደርግራውንድ ምን ይደረጋውን ኢንሰርት ይደረጋሉ። አንደኛው ኮምፕረስ የሆነ ኤር ማስገቢያ አለ። ሌላኛው እንደገና ደግሞ ምን አለ ማለት ነው? ሰልፈር ማስወጫ አለ። ሌላው እንደገና ደግሞ ምን አለ ማለት ነው? የሞቀ ውሃ ማስገቢያ አለ ማለት ነው። ስለዚህ ሆት ወተሩ ምን ያደርገዋል? ያቀልጠዋል። መጀመሪያ የሚገኝበትን የሰልፈርን ምን ያደርገዋል ማለት ነው? ያቀልጠዋል ማለት ነው። ከዛ መልትድ ሰልፈር ምን ያደርጋል? ወደ ላይ በዚህ ኮምፕረስ በተደረገው ኤር ምክንያት ወደ የሚያደርገው አሁን እየተገፋ ይወጣል ማለት ነው። የቀለጠው እንትን ማለት ነው። የቀለጠው ምን ሰልፈር ማለት ነው። ስለዚህ በዚህ አይነት መንገድ ሶሊድ የሆነው ግን እዛው ይቀራል። እሱም እንደዚህ ከፍተኛው ውሃ እስከሚያገኝ ድረስ የሞቀ ውሃ እስከሚያገኝ ድረስ እንደዚሁ ይቆያ ማለት ነው። እና በዚህ አይነት መንገድ ነው ሰልፈርን ከአንደርግራውንድ ማውጣት የሚችሉ ማለት ነው። እዚህ ላይ የምናየው ምንድን ነው? ሱፐር ሂትድ ወተር አት አባውት 170 ዲግሪ ሴልሲየስ ፐምፕድ ስሩ አውተር ሞስት ፓይፕ ነው። ይህ በጣም ሱፐር ሂትድ የሆነ እንግዲህ ውሃ ቦይል የሚያደርገው በ100 ዲግሪ ሴልሲየስ ነው። ከዛ በላይ 70 ዲግሪ ሴልሲየስ ጨምራችሁ ከፍተኛ ሙቀት ያለው ውሃ በፓይፑ ከገባ በኋላ ነው እንደገና መውጣት የሚችለው ወደ ውጭ ወጣ ማለት ነው። ግን ይዞ ሲወጣ ብቻውን አይደለም፣ ኤርም ይኖረዋል፣ ሰልፈርንም ይዞ ይወጣ ማለት ነው። ሆት ኤር ኢዝ ኮምፕረስድ ኢን ዘ ኢንተርሞስት ቲዩብ። ሆት ኤሩ ደግሞ የሚደረጋ ማለት ነው። እሱ ኮምፕረስ ይደረጋል በከፍተኛ ፕሬዠር እንደገና ኮምፕረስ ይደረጋል ወደ ውስጥ። ስለዚህ ይሄ ኮምፕረስ የተደረገው ኤር ነው ውሃውንም እንዲሁም ደግሞ ሰልፈርንም ወደ ውጭ ይገፋና ያስወጣዋል ማለት ነው። ሶ ኤ ፍሎዝ ኦፍ ሰልፈር ኤር ኤንድ ዋተር ካም አውት ቱ ዘ ሰርፌስ ኦፍ ዘ ኤርዝ
forced by hot compressed air in the middle tube በሚድል ቲዩቡ በዚህ በሆት ኤሩም ኮምፕረስ በተደረገው ሆት ኤር ምክንያት ነው ወደ ውጭ ይሄ ሰልፈርም ኤርም ምን መሆን የሚችለው ማለት ወተርም መውጣት የሚችለው ማለት ወደ ውጭ የሚወጡት። ስለዚህ the molten sulfur is then cooled and solidify ይሄ ኤሌመንት መልክ የተገኘው ሰልፈር እንደገና የሚደረጋ ማለት ነው ኩልድ እናደርገዋለን። ምክንያቱም ሞቆ ነበረ ኩልድ ተደርጎ ሶሊድ ስቴትን እንዲይዝ ይደረጋ ማለት ነው። ይሄ ሰልፈርን ኤክስትራክት የምናደርግበት መንገድ ነው። ዩዝ ኦፍ ሰልፈር የሰልፈር ጥቅም አብረን ኒርሊ 1/2 of the sulfur required by a chemical industry is obtained as waste product of other industrial process እንግዲህ ሰልፈርን ይሄ ለጥቅም የምናውለውን ሰልፈር ከግማሽ ፐርሰንት አካባቢ የሚሆነው ሰልፈር ለጥቅም የሚውለው ሌላ ፋብሪካዎች በዌስት ጋዝ መልክ በሚለቁትን ጋዝ ነው የምንጠቀመው ማለት ነው። ፎር ኤግዛምፕል ሰልፈር ካን ቢ ኦብቴንድ ኢን ዘ ፎርም ኦፍ ሃይድሮጅን ሰልፋይድ ፍሮም ናቹራል ጋዝ። አሁን ናቹራል ጋዝ ኢንዱስትሪው ወይንም ናቹራል ጋዝን የሚያጣራ ኢንዱስትሪ ካለ ያ ኢንዱስትሪ ወደ ውጭ የሚለቀው ምንድነው ማለት ነው ሃይድሮሰልፈሪክ አሲድ ነው። ይችን እንወስዳለን። ኤንድ ዱሪንግ ዘ ፒሪፊኬሽን ኦፍ ክሩድ ኦይልንም እንደዚሁ ፒሪፋይ በሚደረግበት ጊዜ ሃይድሮሰልፈሪክ አሲድን ይችን እናገኛለን ማለት ነው። ሶ ሰልፈርን ለኖርማል ፍጆታ የምንጠቀመው ሌሎች ፋብሪካዎች በአላስፈላጊ ጋዝ መልክ ሲያስወግዱት ከነሱ ጋር ነው ኮሌክት ተደርጎ እንደገና ደግሞ ለሌላ ፐርፐዝ እንዲውል የሚደረገው ማለት ነው። ግማሽ ፐርሰንቱ አካባቢ ብረቶች ደግሞ ለምሳሌ አይረን ኤክስትራክት ሲደረግ ሌላ ሜታልም እና ኮፐር ኤክስትራክት ሲደረጉ ሁሉ ማንን ሰልፈርን ማድረግ አለብን ማለት ነው መጠቀም እንችላለን ማለት ነው። It can also be obtained in the form of sulfur dioxide from the roasting of sulfide ores during the manufacture of metals። ስለዚህ የተለያዩ ሜታሎች ኤክስትራክት ሲደረጉ ሰልፈር እንዳላስፈላጊ ወይም እንደ ዌስት ጋዝ ኦፍ ሰልፈር ዳይኦክሳይድ ሆኖ ማለት ነው ወደ አትሞስፌር በሚወጣበት ጊዜ ይህን ሰልፈር ዳይኦክሳይድን ወደ አትሞስፌር አይለቀቅም ማለት ነው። ስለዚህ እንደገና ኮሌክተር ተደርጎ ለሌላ ፐርፐዝ እንዲውል ይደረጋል። ስለዚህ ሜታል እነዚህ ሰልፋይድ ኦሬ ያላቸው ላይክ ኮፐር ሰልፈርን በሰፊ ወደ አትሞስፌር እንዳይለቁ ወይም በሰልፈር ዳይኦክሳይድ መልክ እንዳይለቁ ያንን ሰልፈር ዳይኦክሳይድን ቀጥታ ለኖርማል ፍጆታ እንጠቀመዋለን ማለት ነው ይሄንኛውን። ስለዚህ the use of sulfur obtained from waste products of other industry reduced the demand for the elemental form of what natural deposit sulfur ይሄ ናቹራሊ አንደርግራውንድ ዲፖዚትድ የሆነ በኤሌመንት መልክ የሚገኘውን ሰልፈር እንዳንጠቀመው ተቀማጭ እንዲሆን ያደርግልናል። የሱም ፍጆታ እንዲቀንስ ያደርግልናል። ምን በመጠቀማችን የተለያዩ ፋብሪካዎች አላስፈላጊ እንደ ዌስት አድርገው የሚለቁትን ሰልፈር ዳይኦክሳይድን ለሌላ ጥቅምኛ በማዋላችን ኮሌክት አድርገን ኢንቫይሮንመንትም እንዳይበክል አድርገን በመጠቀማችን በኤሌመንት መልክ የሚገኘውን ሰልፈርን ግን እንድንቆጥብ ያደርገናል ማለት ነው። ስለዚህ ዌስት የሆነውን እንደገና ኮሌክት አድርገን ለጥቅም እናዋላለን ማለት ነው። This also reduce the pollution of atmospheric air and the formation of acidic rain። ይሄ ደግሞ ትልቁ ጥቅም ምንድነው? ሰልፈር ዳይኦክሳይድን ተመልከቱ። ሰልፈር ዳይኦክሳይድን ኮሌክት አድርገን ለጥቅም ከዋል ነው ምን ሆነ ማለት ነው አሲዲክ ሬን ይቀንስልናል። ምክንያቱም ሰልፈር ዳይኦክሳይድ ቀጥታ ከወተር ሞስቸር ጋር ከተገናኘ አሲዲክ ሬን ፎርም ያደርጋል። ላይክ ሰልፈሪዮስ አሲድን ፎርም ሊያደርግብን ይችላል ማለት ነው። ስለዚህ ይህንን አሲዲክ ሬንን እንዳይፈጠር እንከላከላለን። ሰልፈር ዳይኦክሳይድ ራሱን ችሎ አሲዲክ ኦክሳይድ ስለሆነ ማለት ነው። አሎትሮፒክ ፎርም ኦፍ ሰልፈር ኤግዚቢት አሎትሮፒ ልክ እንደነ ፎስፈረስ አሎትሮፕ አለው፣ እንደ ኦክሲጅን አሎትሮፕ አለው ማንኛው ሰልፈር ማለት ነው። ሶ the most important allotropes of sulfur are rhombic and monoclinic የሚባሉ ሁለት የሰልፈር አሎትሮፖች አሉ። ሮምቢክ ሰልፈር ምንድነው? ሞኖክሊኒክ ሰልፈርስ ብለን የምንጠራው ምንድነው የሚለው ነገር አብረን እንመልከት። ስለዚህ ሮምቢክ ሰልፈር is the most stable ነው። ሮምቢክ ሰልፈር the most stable ነው። ካሁን በፊት the most stable ብለን የጠራ ነው ከፎስፈረስ ምን አሎትሮፖች መካከል ሬድ ፎስፈረስ ነበር። ከሰልፈር ደግሞ ሮምቢክ ሰልፈር ሞስት ስቴብል ነው ማለት ነው። ኮንሲስት ኦፍ ዋት 8 ሰልፈር 8 ሰልፈሮችን ይዟል። በዛ አይነት መንገድ ሊንክድ ነው ማለት ነው። እንደዚህ ተሳስረው ሰልፈር ይዞ ይሄ በአንድ ሆኖ አንድ ምንድነው ማለት ነው አንድ ሞለኪል ነው። አንድ የሰልፈር ሞለኪል እንደዚህ ነው የሚተሳሰረው። ይሄ ሃይሊ ስቴብል ነው ማለት ነው። ይሄ ክራውን ሼፕ ኦፍ ኦክታ
ሞሌኪል ኦፍ ዋት ሰልፈር ይህ ባለ 8 ማለት ነው። ኦክታ ሞሌኪል ኦፍ ሰልፈር ይች ነች ማለት ነው። እስቲ የመጀመሪያው አሎትሮፕ ምንድን ነው? ሮምቢክ ሰልፈር ኦር አልፋ ሰልፈር ብለን እንጠራዋለን። ሮምቢክ ሰልፈር ኦር አልፋ ሰልፈር ኢዝ ክሪስታላይን ኢን ኔቸር ኤንድ ሃዝ ኦክታሃይድራል ሼፕ። እናንተ ግሬድ 11 ስለ ሞሌኪላር ኮምፓውንዱ ወይም ስለ ሞሌኪላር ሰብስታንስ ሼፕ ትማራላችሁ። ቴትራሃይድራል፣ ኦክታሃይድራል፣ ትራያንጉላር፣ ፓይራሚድ ምናምን እያል ብዙ የምንጠራቸው የሞሌኪል ስሞች አሉ ማለት ነው። ስለዚህ እዛን ሰዓት በሰፊ ትማራላችሁ። ግን ሮምቢክ ሰልፈር ሶሊድ ነው ፕላስ ደግሞ ሸፑ ኦክታሃይድራል እንደሆነ ከተረዳችሁ በቂ ነው ማለት ነው። ሌላው ኦን ሂቲንግ the solution of roll sulfur in carbon disulfide we get rhombic sulfur። በዚህ ሮል ሰልፈር ብለምጣው ይሄ ፎርም ማለት ነው። ይሄኛውን ፎርም ኦፍ ሰልፈር በካርበን ዳይሰልፋይድ ዲዞልቭ ስታደርጉት የምታገኙት ሮምቢክ ሰልፈር ነው ማለት ነው። ይሄኛውን ሮምቢክ ሰልፈር ወይም አልፋ ሰልፈር ማግኘት ትችላላችሁ ማለት ነው። it is yellow with a melting point of 385.8 ኬልቪን ነው and specific gravity 2 ነጥብ ስንት ነው ማለት ነው 0.6 ነው ማለት ነው። ስለዚህ ስፔሲፊክ ግራቪቲ ለእናንተ በዚህ ግሬድ ሌቭል አትማሩ። ስፔሲፊክ ግራቪቲ ማለት ዴንሲቲ ኦፍ ዋን ሰብስታንስ ዲቫይድ ባይ ዴንሲቲ ኦፍ ዋተር ስፔሲፊክ ግራቪቲ ተብሎ ይጠራል። ይችን ያዟት። ስፔሲፊክ ግራቪቲ ማለት ዴንሲቲ ኦፍ ሰብስታንስ ማንኛውም ሰብስታንስ ሊኩዊድ ፎርም ሊሆን ይችላል ዲቫይድ ባይ ዋት ዴንሲቲ ኦፍ ዋተር ስፔሲፊክ ግራቪቲ ተብሎ ይጠራል። ይሄ ስፔሲፊክ ዋት ግራቪቲ የምትባለው ይች ነች ማለት ነው። ስለዚህ የሰልፈር ስፔሲፊክ ግራቪቲው የሰልፈርን ዴንሲቲ ለወተር ዴንሲቲ ስታካፍሉ 2.06 ታገኛላችሁ። 2.06 ታገኛላችሁ። ዩኒት ለስ ነው ስፔሲፊክ ግራቪቲ። ሮምቢክ ሰልፈር ካንኖት ቢ ዲዞልቭ ኢን ወተር በት ካን ቢ ዲዞልቭ ኢን ቤንዚን ኢተር ኤንድ አልኮል። ይሄ ማለት ሮምቢክ ሰልፈር ነን ፖላር ነው ማለት ነው። ነን ፖላር እስከሆነ ድረስ ዲዞልቭ የሚሆነው ወይም መሟሟት የሚችለው በምንድነው ማለት ነው? እንደነ ቤንዚን ነን ፖላር በሆኑ ሰብስታንሶች እንደነ ኢተር፣ አልኮል። ካሁን አልኮል ፖላር ነው ግን ዱዋል ፖላሪቲ ነው ያለው። ሁለት ኢንድ ነው ያለው። ካሁን በፊት ዩኒት 2 ላይ አይተናል ስለዚህኛው ፓርት ማለት ነው። ስለዚህ ዋናው እናንተ ግን ሮምቢክ ሰልፈር በወተር ዲዞልቭ አይሆንም፣ በነን ፖላር ሶልቨንት ግን ዲዞልቭ መሆን ይችላል ማለት ነው። ሮምቢክ ሰልፈር ኢዝ the most stable form of sulfur consisting of what ኦክታ ሰልፈር ሞሌኪል። ይህን ኦክታ ሰልፈር ሞሌኪል ነው ብለን የምንጠራው ማለት ነው። ስለዚህ በዚህ አይነት መንገድ ነው ሮምቢክ ሰልፈር ሊገኝ የሚችለው። ሁለተኛው የሰልፈር አሎትሮፕ ሞኖክሊኒክ ሰልፈር ወይም ቤታ ሰልፈር ተብሎ ይጠራል። ይሄኛው ኮመን ብለን ከምንጠራቸው ሁለቱ አልፋ ሰልፈር እና ቤታ ሰልፈር ናቸው። አለም ደግሞ ሮምቢክ ኤንድ ዋት ሞኖክሊኒክ ብለን የምንጠራቸው ናቸው። ቤታ ሰልፈር ኢዝ የሎ ሶሊድ ዊዝ ኤ ሞኖክሊኒክ ክሪስታል ፎርም and it is less dense than what alpha sulfur። ስለዚህ ይሄንኛው የሎ ከለር ነው ያለው፣ የሎ ሶሊድ ነው። ቅድም ያያችሁት ሮል ሰልፈር ብለን የምንጠራው አይነት ፎርም ነው ማለት ነው። ስለዚህ ሞኖክሊኒክ ክሪስታል ፎርም፣ ይሄ ሞኖክሊኒክ ክሪስታል ፎርም ነው። ይሄ ፎርም ለስ ዴንስ ነው፣ ዴንሲቲው በጣም አነስተኛ ነው። ከማን አንጻር? ከሮምቢክ አንጻር አነስተኛ ዴንሲቲ ያለው። ሌላው ላይክ ዘ አልፋ ፎርም ወይንም ሮምቢክ ፎርም እንደሆነው ሰልፈር ዘሴም የሰልፈር መጠን ነው የያዘው ወይም ኦክታ ሰልፈር ሞሌኪል ነው እኩል የያዘው ፓክድ አድርጎ የያዘው ማለት ነው። ስለዚህ ላይክ ዘ አልፋ ኦር ሮምቢክ ሰልፈር ኢት ኮንቴንስ ፓክድ ኦክታ ሰልፈር ሪንግ ኤንድ ኦንሊ ዲፈር ፍሮም ኢት ኢን ዘ ዌይ ዘ ሪንግ አር ፓክድ ኢን ዘ ክሪስታል ፎርም። በፊገር በደንብ አሳያቸዋለሁ። ልዩነት ያን ያክል የላቸውም። የሚለየው ምንድን ነው? ይሄ ኦክታ ሰልፈሩ ስበሱ የተሳሰረበት ኦርደሩ ወይም አሬንጅመንት ብቻ ነው ለተወሰነ ነገር ልዩነት ያላቸው። ከዛ ውጭ ምንም ያክል ልዩነት የላቸውም። የአተም ብዛትም አይለያዩም ማለት ነው። በፊገር በደንብ አሳያቸዋለሁ ከዚህ ስላይድ ቀጥሎ። it is unusual because it is only stable above 95.3 degrees Celsius. below this temperature it converts to alpha sulfur። ከዚህ ቴምፕሬቸር በታች ከሆነ ወደ አልፋ ሰልፈር ይቀየራል። ስለዚህ ዋና ጥያቄያችን ግን አንዩዥዋል ስቴቢሊቲ ሊኖር የሚችለው የዚህ ወይም ስቴብል የሆነበት የቴምፕሬቸር ሬንጁ ከ95.3 ዲግሪ ሴልሲየስ ነው። ከዚህ በታች ግን ከሆነ ቢሎ ዚስ ቴምፕሬቸር ይሄ ቤታ ሰልፈር ወደ የሚቀየረው ወደ አልፋ ሰልፈርነት ወይም ወደ ሮምቢክ ይቀየርብናል። ከዚህ ቴምፕሬቸር በታች ከሆነ ወደ ሮምቢክ ይቀየራል ማለት ነው። ስለዚህ እስከምን ድረስ ነው ሰልፈር ሆኖ ወይም ቤታ ሰልፈር ሆኖ የሚቆየው? እስከ 95.3 ዲግሪ ሴልሲየስ ነው።
ከዚህ በታች ግን ከሆነ ሮምቢክ ነው የሚሆንብን ማለት ነው። ስለዚህ ይሄ ነው የሱ ባህሪ። ግን እንግዲህ አንዩዥዋል የተባለበት ትልቁ ምክንያት ለምንድን ነው? ብዙዎቹ ስቴብል የሚሆኑት አት ሎ ቴምፕሬቸር ነው። ይህ ግን አት ሃይ ቴምፕሬቸር ስቴብል ይሆናል። አባቭ ዋት 95.3 ዲግሪ ሴልሲየስ በኋላ ነው እሱ ስታቢሊቲው ይሄ ቤታ ሰልፈር ሆኖ የሚቆይላችሁ ከ95.3 ዲግሪ ሴልሲየስ በላይ ነው እንጂ ከዛ በታች ከሆነ ግን ሮምቢክ ነው የሚሆነው ማለት ነው። እና ይሄ አንዩዥዋል ባህሪ ወይም ስታቢሊቲ አለው የሚባለው ማንኛው ነው ማለት ነው? ቤታ ሰልፈር አለም ደግሞ ሞኖክሊኒክ ሰልፈር ይህን አይነት ባህሪ ያሳያል። በተረፈ ደግሞ በፊገር ላሳያችሁ ተማሪዎች፣ በፊገር እንደዚህ መለየት ትችላላችሁ። ሮምቢክ ሰልፈር ኦር አልፋ ሰልፈር ይህን ይመስላል። እነዚህ ኦክታ ሰልፈሮቹ ወይንም ሪንግ ፎርም የተቀመጡት በዚህ አይነት መንገድ ነው። ምን ላይ ሮምቢክ ላይ ይህን አይነት አቀማመጥ ነው ያላቸው፣ የዚህ አይነት አደራደር። የዚህኛው ግን እንደዚህ አይደለም። ይሄ ፓክድ የሆነበት መንገድ እና ይሄኛው የሆነበት መንገድ ይለያያ ማለት ነው። ስለዚህ በዚህ መሰረት ልዩነታቸው ይህ እንደ ስትራክቸሯ ብቻ ነች የዚህ አቀማመጥ እንጂ የአተም መጠን ምናምን ነገር አይደለም። 95.3 ዲግሪ ሴልሲየስ በታች ይሄ ቤታ ሰልፈር ወደዚህ የመቀየር አቅም አለው ማለት ነው። ስታቢሊቲው ከምን ድረስ ነው ማለት ነው? ከከፍተኛ ቴምፕሬቸር እስከ 95.3 ዲግሪ ሴልሲየስ ላይ ብቻ ነው የሚቆየው። ከዛ በታች ግን ከሆነ ምን ሆነ ማለት ነው? ወደ ዝኛው ይቀየርብናል ማለት ነው። ወደ ማን? ወደ ሮምቢክ ይቀየራል። ማን? ሞኖክሊኒክ የሚባለው ማለት ነው። ፊዚካል ፕሮፐርቲስ ኦፍ ሰልፈር፣ የሰልፈር ፊዚካል ፕሮፐርቲ አብረኒ። ፒውር ሰልፈር ኢዝ ቴስትለስ፣ ፒውር የሆነው ሰልፈር ጣዕም የለውም፣ ቴስትለስ ነው። ኦደርለስ ነው፣ ሽታም የለውም። ብሪትል ሶሊድ ነው፣ ተሰባሪ ሶሊድ ወይም ጥጥር ነገር ነው። ዛት ኢዝ ፓል የሎ፣ የስ የሎ አይነት ከለር ነው። አክቲቪቲ ላይ እንዳሳየዋችሁ ኢን ከለር ፎርም፣ በከለር ፎርም የሎ ከለር አይነት ነገር አለው። ፑር ኮንዳክተር ኦፍ ኤሌክትሪሲቲ ኤንድ ኢንሶሊብል ኢን ወተር፣ በወተር ዲዞልቭ አይሆንም፣ ኤሌክትሪክ ኮንዳክት ማድረግ አይችልም። ይሄ የሰልፈር ባህሪ ነው ማለት ነው። ምንም ሶሊድ ስቴት ቢሆን እንኳ ኤሌክትሪክ ኮንዳክት ማድረግ ወይም ኤሌክትሪሲቲ ኮንዳክት ማድረግ አይችልም ማለት ነው። ኦደርለስ፣ ቴስትለስ፣ ብሪትል ሶሊድ ነው። እንዲሁም ደግሞ ፓሌሎ ነው በከለር ደረጃ፣ ኢንሶሊብል ኢን ወተር። ኬሚካል ፕሮፐርቲ ኦፍ ሰልፈር ደግሞ ስንመለከት ሰልፈር ኢዝ ሪሌቲቭሊ ስቴብል ነው። ሪሌቲቭሊ ምንድነው ማለት? ስቴብል ነው ማለት የተረጋጋ ነው። ሪአክቲቭ ነው ማለት ይከብዳል ማለት ነው። ኤንድ አን ሪአክቲቭ አት ሩም ቴምፕሬቸር፣ ሩም ቴምፕሬቸር ላይ ግን ሪአክሽን አያካሄድም ለጊዜው። ቴምፕሬቸሩ ከተቀየረ ግን ሂት ካደረጋችሁ በከፍተኛ ቴምፕሬቸር ምን ማድረግ ይችላል? ሪአክሽን ማካሄድ ይችላል። ሃውኤቨር ኢት ኢዝ ሪአክት ዊዝ ሜታል ኤንድ ነን ሜታል ዌን ሂትድ። አያችሁ ከሜታልና ከነን ሜታል ጋር ሪአክሽን ያካሄዳል። ምን ስታደርጉት? ሂት ስታደርጉት፣ ስታሞቁት። ስለዚህ ሩም ቴምፕሬቸር ላይ ሪአክሽን ያላካሄድበት ምክንያት ለምንድን ነው? ምን ስለሚጠይቅ ነው ማለት? ሂት ስለሚጠይቅ ወይም ቴምፕሬቸር ስለሚጠይቅ ነው ማለት ነው። ሰልፈር ኮምባይን ዊዝ ሜታል ዌን ሂትድ ቱ ፎርማት ሰልፋይድ። እንግዲህ ከሜታል ጋር ሂት ካደረጋችሁት ቀጥታ ሙቀት ከሰጣችሁት ምን ያደርጋ ማለት ነው? ሰልፋይድን ፎርም ማድረግ ይችላል። ሰልፈር ኮምባይንድ ዊዝ ሜታል ዌን ሂትድ ቱ ፎርማት ሰልፋይድ ያልኳቸው ይሄ ነው። አይረን ሪአክት ዊዝ ሰልፈር ጊቫስ አይረን ሰልፋይድ፣ ይህንን ፎርም ማድረግ ችሏ ማለት ነው። ከሰልፈር ጋር ግን ቀጥታ ምን ያደርጋል? ሪያክሽን ማካሄድ ይቻላል። ግን ምን መጨመር አለባቸው? ሂት ማድረግ አለባቸው፣ ማሞቅ መቻል አለብን ማለት ነው። ሰልፈር ካን ሪአክት ዊዝ ኦክሲጅን ወይም ኮምፐንሽን ሪያክሽን ማካሄድ ይችላል። ሰልፈር በርን ኢን ኦክሲጅን ቱ ፎርም ኦክሳይድ፣ ሰልፈር ዳይኦክሳይድን ፎርም ማድረግ ይችላል። ከኦክሲጅን ጋር በርን ማድረግ ይቻላል ማለት ሪያክት እንዲያደርግ ማድረግ እንችላለን። ግን አሲዲክ ኦክሳይድ ሰልፈር ዳይኦክሳይድን ፎርም ማድረግ ይችላል። ሰልፈር ኢዝ the raw material for the production of sulfuric acid። ሰልፈር ሮ ማቴሪያል ነው። ምን ለማምረት? ሰልፈሪክ አሲድን ለማምረት ትልቅ ቦታ አለው። ይህ ሰልፈሪክ አሲድን ከሰልፈር ለማምረት የምንጠቀምበት ሲስተም ኮንታክት ፕሮሰስ ተብሎ ይጠራል። ግሬድ 12 በሰፊው ትማራላችሁ። ስለ ኮንታክት ፕሮሰስ በሰፊው ትማራላችሁ። በዚህ ለሰንም የተወሰነ ስቴፖችን ማየት እንችላለን። ኮንታክት ፕሮሰስ ሰልፈሪክ አሲድን ከሰልፈር ለማምረት የምንጠቀምበት ስቴፕ ነው ወይንም ፕሮሰስ ነው ማለት ነው። ዚስ ፕሮሰስ ኦፍ ሰልፈሪክ አሲድ ፕሮዳክሽን ኢንቮልቭ ዘ ፎሎዊንግ ስቴፕ። እያንዳንዳቸውን ስቴፖችን አብረን እንመልከት። ስቴፕ 1 ሰልፈር ኢዝ ፈርስት ኦክሲዳይዝ ቱ ፕሮዲውስ ሰልፈር ዳይኦክሳይድ። የመጀመሪያው ስቴፓችሁ ሰልፈር ኤሌመንቱን በኦክሲጅን በርን ታደረጉትና ሰልፈር ዳይኦክሳይድ ጋዝን ታገኛላችሁ። ይሄ ዘ ፈርስት ስቴፕ ይሆናል። ሁለተኛው ስቴፕ ሰልፈር ዳይኦክሳይድ ኢዝ ኮንቨርትድ ቱ ሰልፈር ትራይኦክሳይድ ኦር መጀመሪያው ስቴፕ ላይ የተመረተው ሰልፈር ዳይኦክሳይድ ፋርዘር ኦክሲዴሽን ያካሂዳል። ያ ማለት ሰልፈር ዳይኦክሳይድ ሪአክት ዊዝ ኦክሲጅን
ጊቫስ ሰልፈር ትራይኦክሳይድ እናደርገዋለን ዲዩ ቱ ዘ ፕሬዘንስ ኦፍ ካታሊስት ማለት ነው። ካታሊስት ብለን የምንጠራቸው ሪያክሽኑን ፍጥነት እንዲጨምር የሚያደርጉ እነሱ ግን ፕሮዳክት ውስጥ የማይሳተፉ ናቸው። ስለዚህ ሰልፈር ዳይኦክሳይድ ኢዝ ኮንቨርትድ ቱ ሰልፈር ትራይኦክሳይድ አት ሃይ ቴምፕሬቸር ኢን ዘ ፕሬዘንስ ኦፍ ዋት ካታሊስት። እዚህ ላይ የምንጠቀመው ካታሊስት ቫናዲየም ፔንታ ኦክሳይድ ይባላል። ማን አልኳችሁ? ቫናዲየም ዋት ፔንታ ኦክሳይድ ነው ማለት ነው። ይህን ካታሊስት ተጠቅመን ነው ሰልፈር ዳይኦክሳይድን ከኦክሲጅን ጋር ያክት አድርጎ ሰልፈር ትራይኦክሳይድ እንዲፈጥር የምናደርገው ማለት ነው። ሶስተኛው ስቴፕ ያው ኮንታክት ስቴፑ ይሄ ነው። ሰልፈር ትራይኦክሳይድ ኢዝ አብዞርብድ ኢንቱ ኮንሴንትሬትድ ሰልፈሪክ አሲድ ቱ ፕሮዱስ ኦሌም። ምን ይደረጋል? ይህ ሰልፈር ትራይኦክሳይዱ ድሮ ከተመረተው ወይም መጀመሪያ ከነበረን ሰልፈሪክ አሲድ ጋር ምን እንዲያደርግ ማለት ነው ሰልፈሪክ አሲድ አብዞርብ እንዲያደርግ ይደረጋል ማለት ነው። ጋዝ ስቴት ነው። ሊኩድ ከሆነ ሰልፈሪክ አሲድ ጋር ምን እንደሆነ ማለት ኮንታክት እንዲያደርግ እንፈቅዳለን ማለት ነው። ከዛስ በኋላ ኦሌም የሚባል አሊያም ደግሞ ውሃ የሌለው ውሃ ያልተደረገበት ፒውር ምን እናገኛለን? ሰልፈሪክ አሲድ እናገኛለን። ይህ ኦሌም ነው ሌላኛ ስሙ። ይሄ ነው በሱ ደግሞ ሌላ ነገር ፎርም ማድረግ የሚችለው ሰልፈሪክ አሲድን ከዚህ ነው ልናገኘው የምንችለው። ይሄ ዲፍ ዘይት ነው የሚመስለው ይሄንኛው ማለት ነው። ስለዚህ ሰልፈር ትራይኦክሳይድ ኢዝ አብዞርብድ ኢንቱ ኮንሰንትሬትድ ሰልፈሪክ አሲድ ቱ ፕሮዱስ ኦሌም ብለን የጠራናት ይች ነች ማለት ነው። ምንድነው ይሄ? ከዚህኛው ጋር ኮንታክት አድርገው ነው ይሄንን ፎርም ማድረግ የሚችሉት። አራተኛው ስቴፕ ምን ማለት ነው? the oleum is then diluted with water። ያ ኦሌም ያልኳቸው ዲፍ የሆነው ሰልፈሪክ አሲድ ትንሽ ውሃ አድ ይደረግበታል to produce what desired concentration of sulfuric acid። የምንፈልገውን የሰልፈሪክ አሲድ ኮንሰንትሬሽን እናገኛለን። ትንሽ ውሃ ጠብ እናደርግበታለን። ምኑ ላይ? ኦሌም ላይ ማለት ነው። so commercially used concentrated sulfuric acid is 98% by mass። በማሱ 98% ከቨር የሚያደርገው አሲዱ ሰልፈሪክ አሲድ ሆኖ ሪሜኑ 2%ቷ ውሃ ነች ማለት ነው። ይሄ ኮሜርሻል የምንጠቀመው ወይ ፋብሪካ የሚያመርተው የሰልፈሪክ አሲድ ነው ማለት ነው። ስለዚህ ሰልፈሪክ ኦሌም በወተር ጋር የምንደረገው ትንሽ ይጨመርበታል። ፋይናሊ ግን ምን እናገኛለን? ኮንሴንትሬትድ የሆነውን ሰልፈሪክ አሲድን ማግኘት እንችላለን ማለት ነው። ስለዚህ ተማሪዎች አሁን የነገርኳችሁ ቶታሊ ምንድነው ማለት ነው? ሰልፈሪክ አሲድን የምናመርትበት ኮንታክት ፕሮሰስ ነው ማለት ነው። ክሎሪን፣ ስለ ክሎሪን ደግሞ እንመልከት። የመጨረሻው ነን ሜታል ኤክስትራክሽንን ወይም የዚህ ዩኒት የመጨረሻው ፓርቱ ምንድነው ማለት ነው? ስለ ክሎሪን አብረን እንመልከት። ስለ ክሎሪን ምንነት ከመረዳታችን በፊት ዲስከስ ዘ ፎሎዊንግ ኢን ግሩፕ ኤንድ ጊቭ ፕሬዘንቴሽን ቱ ዘ ክላስ ነው የሚለን። የሚከተሉ ጥያቄዎች አሉ፣ እነሱን ትወያያላችሁ። ከዛ ደግሞ ክላስ ውስጥ ለጓደኞቻችሁ ግለጹ ወይም ለመምህራችሁ ፕሬዘንት ማድረግ ትችላላችሁ። የመጀመሪያው ጥያቄ ወይም የአክቲቪቲው ጥያቄ ምንድነው የሚለን? when we turn on the water tap, the water coming out of the tap sometimes appear white and turn normal after a few minutes። ስለዚህ ምንድነው የሚለን? የውሃ ቧንቧን ወይም ቤታችን የምንገኘው የውሃ ቧንቧ በምንከፍትበት ጊዜ ነጭ ነገር እናያለን፣ ወተት የሚመስል ነገር እናያለን። ማለት ወተት ሊመስል ይችላል፣ አንዳንድ ጊዜ ነው፣ ሰምታይምስ ነው፣ በየጊዜው አይደለም። and turn normal after a few minutes ከሆነ ደቂቃ በኋላ ግን ወደ ኖርማልነቱ ክሊር የሆነ ወደ ከለርለስነት ይቀየራል። ስለዚህ many people say that the white color we see is due to chlorine። ብዙ ሰዎች ያው ይሄ ዋይት ከለሩ ያየነው በክሎሪን ምክንያት ነው ይላሉ። እንዲሁም እናንተ ተስማማላችሁ? ዲዩ አግሪ? ተስማማላችሁ? እውነትም ክሎሪን ነው። ዲስከስ ኢን ግሩፕ ኤንድ ፕሬዘንት ዩር ኦፒኒየን ቱ ዘ ክላስ። ያው መልሱ ክሎሪን ነው። ክሎሪን በኋላ አድ ይደረጋል። አንዳንድ ጊዜ ምን ይሆናል ማለት ነው? ውሃውን ወዲያው እንደከፈታችሁት የጋዝ በብል አይነት ነገር የሚመስል ታያላችሁ፣ ዋይት ከለር ነገር ታያላችሁ። እና ያ ደግሞ ክሎሪኑ ነው፣ ምክንያት ስላለው ነው። ክሎሪን አድ የሚደረግበት ትልቅ ምክንያት ስላለ ነው ማለት ነው። እና እንስማማለን፣ አግሪ እናደርጋለን። ምክንያቱም ይሄ ነገር ክሎሪን ነው። የተጨመረበት ምክንያት ደግሞ ክሎሪን ለምንድን ነው የተጨመረው የሚለው ነገር ደግሞ እኔ ስለዚህ ውሃን ላይ ክሎሪን አድ ይደረጋል። ክሎሪን አድ የተደረገበት ምክንያት ምንድን ነው የሚለን? what is the purpose of adding chlorine to what drinking water? የምንጠጣው ውሃ ላይ ለምንድነው ክሎሪን አድ የሚደረገው የሚለው ነገር እኔ ወተር ትሪት ለማድረግ ወይንም ፊዚካሊ ይደረጋል፣ እንደገና ደግሞ ኬሚካሊም ትሪት ይደረጋል ማለት ነው።
ምክንያቱም በውስጡ ብዙ ባዮቲክ ነገሮች ሊኖሩ ይችላሉ። እነዛ ባዮቲክ ወይም ህይወት ያላቸው ነገሮች ደግሞ በአይናችን ማናያቸው ረቂቅ ተዋሲያን ሊኖሩ ይችላሉ። እነሱ ደግሞ በክሎሪን አድ አድርገን መግደል እንችላለን። ከዛ በኋላ ነው እንግዲህ ከሆነ ሰዓታት በኋላ ውሃውን መጠጣት የምንችለው ማለት ነው። ስለዚህ ዓላማው ጤና ሊጎዱ የሚችሉ ነፍሳትን ለመግደል ነው። ውሃ ውስጥ ያሉ እንደ ባክቴሪያ ሊሆን ይችላል፣ ሌላ ነገሮች ሊሆን ይችላሉ። እነሱን ኪል ለማድረግ እንደ አንቲባዮቲክነት ያገለግላል። ማን? ክሎሪን ማለት ነው። ኦከረንስ ኤንድ ኤክስትራክሽን የክሎሪን መገኛና እንዴት ክሎሪን ማጣራት እንችላለን የሚለውን ነገር እኒ አት ኤንድ ኦፍ ዲስ ሴክሽን ስቱደንት ዊል ቢ ኤብል ቱ ኤክስፕሌን ፕሮፐርቲ ኦከረንስ ኤንድ ኤክስትራክሽን ኦፍ ዋት ክሎሪን የክሎሪን ባህሪ መገኛ እንዴት እናጣራዋለን። ሌላው ደግሞ መጨረሻ ላይ የክሎሪንስ ጥቅም ምንድን ነው። እንግዲህ ተማሪዎች በእያንዳንዱ ለሰን ስትማሩ የኤሌመንቱን ባህሪ መገኛውን እንዲሁም ደግሞ እንዴት ነው የምናጣራው ከሚገኝበት ነገር እንዴት አጣርተን ለዲዛየር ፐርፐዝ እናውላለን ወይም ለአስፈላጊ ጉዳዮች እናውለዋለን የሚሆን ነገር የምታዩት ማለት። ሌላው ደግሞ ጥቅሙ ምንድነው የሚሆን ነገር ትረዳላችሁ ማለት ነው። ስለዚህ እነዚህ ነገሮች ከተረዳችሁ እናንተ ደግሞ መግለጽ ትችላላችሁ። ስለዚህ ክሎሪን ቢሎንግስ ቱ ግሩፕ 7 ኤ ነው። ሃሎጂን ፋሚሊ ነው። ማን? ክሎሪን ማለት የሃሎጂን ፋሚሊ ግሩፕ 7 ኤ ላይ ነው የምናገኘው። ከአሁን በፊት ስለ ነን ሜታል በሰፊው አይተናል። ኢት ኢዝ ዘ ሞስት አባንደንት ኤለመንት አመንግ ዘ ሃሎጂን ከሃሎጂኖቹ ከፍሎሪን ተመልከቱ። ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን እነዚህ ኮመን ናቸው። ከነዚህ ከሃሎጂኖቹ በከፍተኛ አማውንት የሚገኘው ክሎሪን ነው ማለት ነው። ስለዚህ ክሎሪን it is found in nature in the form of compound only active the most electro affinity ያለው ማንኛውም ማለት ነው ክሎሪን ነው። ስለዚህ ፍሪ ስቴት አይገኝም፣ በኮምፓውንድ መልክ ነው የሚገኘው ማለት ነው። ክሎሪን is found in nature chiefly in the form of chloride of sodium, potassium, calcium and magnesium። ስለዚህ ክሎሪን በተፈጥሮ የሚገኘው በክሎራይድ ፎርም ነው፣ በፒውር ኤሌመንት መንገድ አይገኝም። ክሎራይድ ኦፍ ዋት? ሶዲየም ክሎራይድ እኛ የምንመገበው ሳልት ማለት ነው። ፖታሽየም ክሎራይድ፣ ካልሽየም ክሎራይድ፣ ማግኔዥየም ክሎራይድ ፎርም ነው የሚገኘውና በፍሪ ስቴት ግን አይገኝም። በፍሪ ስቴት የማይገኝበት ትልቁ ምክንያት ሪአክቲቭ ስለሆነ ነው ማለት ነው። ሶዲየም ክሎራይድ ኢዝ ዘ ቺፍ ሶርስ ኦፍ ክሎሪን። እንግዲህ ሶዲየም ክሎራይድ ወይም ቴብል ሳልት ብለን የምንጠራው ማለት ነው የክሎሪን ዋና መገኛ ነው ማለት ነው። ኤንድ ኢት ኢዝ ኦብቴንድ ፍሮም ሲወተር ባህር ውሃ ውስጥ ወይ ዲፖዚት ሊሆን ይችላል ማለት ነው። ባህር ውሃ ውስጥ ይገኛል። እንዲሁም ደግሞ ሮክ ፎርምም ሊገኝ ይችላል። ሮክ ሳልት ፎርም በእኛ ሀገር አፋር ሪጅን እንደምናገኘው ማለት ነው። So commercially chlorine is manufactured by electrolysis of concentrated aqueous solution of sodium chloride። ኮንሴንትሬትድ የሆነ አኳ ሶሉሽን ሶዲየም ክሎራይድን ተጠቅመን ክሎሪንን በኤሌክትሮላይሲስ ዩኒት 4 ላይ እንደተማራችሁት እንደውም የሶዲየም ክሎራይድን ኤሌክትሮላይሲስ ፕሮዳክቱን አይተን ነበር፣ ሞልተን ስቴቱን ማለት ነው። እዚህ ላይ ግን አኳ ሶሉሽኑን መመልከት ትችላላችሁ። ክሎሪን የምናመርትበት መንገድ ኮንሴንትሬትድ የሆነው ሶዲየም ክሎራይድ ሶሉሽን ምን ይዛል? በአዮን ደረጃ አኳ ሶሉሽን ስለሆነ ሶዲየም ፕላስን እንዲሁም ክሎሪን ማይነስን ሃይድሮጅን ፕላስን እንዲሁም ደግሞ ምን ይኖራው ማለት ነው OH ማይነስን ይዛል። ምክንያቱም አኳ ሶሉሽን ነው ተብሏል፣ በውሃ ዲዞልቭ የተደረገ ነው። ግን the quantity of sodium plus and chlorine minus highest ነው ማለት ነው። ሶ እኛ የምንፈልገው አኖድ ላይ ምን አይነት ሪአክሽን ይካሄዳል? አኖድ ማለት ፖዚቲቭ ተርሚናል ነው። ካሁን በፊት አይተናል፣ ዩኒት 4 ላይ ብያቸዋለሁ። 2 ሞል ኦፍ ክሎሪን አፍተር ሎስቲንግ ቱ ኤሌክትሮን ኢት ፎርም ክሎሪን ጋዝ ነው ማለት ነው። ካቶድ ላይ ደግሞ ምን ሊመረት ይችላል? የካቶድን ከፈለጋችሁ ከሃይድሮጅን እና ከሶዲየም ቀድሞ ሬዲዩስድ የሚሆነው ሃይድሮጅን ነው። ስለዚህ ሃይድሮጅን ሞለኪል በጋዝ መልክችም ትወገዳለች ማለት ነው። ሶሉሽን ውስጥ የሚቀረን ሶዲየም ፕላስ እና ምንድነው ማለት ነው OH ማይነስ ብቻ ናቸው የሚቀሩት። ይህ ሶሉሽን ፋይናሊ ቤዚክ እየሆነ ይመጣ ማለት ነው። ምክንያቱም OH አይኑ እየጨመረ ሲመጣ የቤዚክ ባህሪ ያሳያ ማለት ነው። እኛ ግን የምንፈልገው ክሎሪን ለማምረት አኖድ ላይ ክሎሪን ኤሌክትሮን ሎስት አድርጎ ወይንም ኦክሲዴሽን ሪአክሽን አካሂዶ ምን እናገኛለን ማለት ነው? ክሎሪን ሞለኪልን እናገኛለን ማለት ነው። ዱሪንግ ኤሌክትሮላይሲስ ኦፍ ዘ ኮንሰንትሬትድ ሶሉሽን ወይም ሶዲየም ክሎራይድ ኤሌክትሮላይሲስ ሲያካሂድ ክሎሪን አኖድ ላይ ይመረታል። እንዲሁም ደግሞ የቀረውን ፓርት እንደነገርኳችሁ the reduction of water occur at the cathode producing hydrogen gas ካቶድ ላይ ይመረታል። እንዲሁም ደግሞ ሃይድሮክሳይድ አዮን ሶሉሽኑ ውስጥ ነገር ይቀራል ማለት ነው። ማንኛው ሃይድሮክሳይድ አዮን ነው። ስለዚህ ክሎሪን የት ነው የሚመረተው ማለት ነው? አኖድ ላይ ነው ማለት ነው። ሶ ኤሌክትሮድ ሪአክሽኑ ይሄን ይመስላል። the electrode and the overall cell reaction are the following ይላቸዋል። ኦክሲዴሽን
አኖድ ነው። ይሄን ይመስላል። ሪዳክሽን አት ካቶድ ደግሞ ወተርን በዚህ አይነት መንገድ መመልከት ትችላላችሁ። ይሄ ይቀረዋል ነው የሚላችሁ። በዚህ አይነት መንገድ ነው ይፈጠራል የሚባለው። ፋይናሊ ግን ሶሉሽናችን ምን እንደሚሆን ነግሬያችኋለሁ። ሶዲየም ሃይድሮክሳይድ እንደሚቀር ነግሬያችኋለሁ ማለት ነው። ወተር ሊኩዊድ እስበሱ አዮናይዜሽን አካሂዶ ነው ሃይድሮጅን ጋዝ የሚያመርተው። ስፕሊት አድርጌ ነው ያሳየኋችሁ። በዚህ አይነት መንገድ መረዳት ትችላላችሁ። ክሎሪን ጋዝ አኖድ ላይ ኮሌክት ይደረጋል ማለት ነው። ጋዙ ይሄንን ኮሌክት እናደርገዋለን ማለት ነው። ኦልዞ ሶዲየም ሃይድሮክሳይድ ፎርም አት ዘ ካቶድ ኮምፓርትመንት ኤንድ ክሎሪን አት ዘ አኖድ። አሁን ሶዲየም ሃይድሮክሳይድ ይፈጠርብናል ካቶድ ላይ። ለምን? ወይም ሶሉሽን ውስጥ የሚቀረን ክሎሪኑ ኤክስትራክት ከሆነ በኋላ ሶዲየም እና ኦኤች ማይነስ ስለሆነ ቤዚክ ሶሉሽን ሆኖ ይቀራል። ስለዚህ አኖድ ላይ ግን ክሎሪኑ ምን ይሆናል ማለት ተመርቶ ይወጣ ማለት ነው። ሶ ዘ ቱ ሰብስታንስ መስት ቢ ኪፕድ አፓርት ፍሮም ዋን አናዘር። ሁለቱም ምን መደረግ አለባቸው? መነጣጠል መቻል አለባቸው ማለት ነው። ምክንያቱም ክሎሪን ከሶዲየም ሃይድሮክሳይድ ጋር ሪያክሽን ማካሄድ ምን ስለሚችል ማለት ነው። ዲስ ኢዝ ቢኮዝ ኢፍ ዴይ ካም ኢንቱ ኮንታክት ክሎሪን እና ሶዲየም ሃይድሮክሳይድ ቢገናኙ ምን ሊያደርግብን ይችላል ማለት ነው። ኢች አዘር ዴይ ካን ሪአክት አኮርዲንግ ቱ ዘ ፎሎዊንግ ሪያክሽን። ሶዲየም ሃይድሮክሳይድ ሪአክት ዊዝ ክሎሪን፣ ሶዲየም ሃይፖክሎሪዮስ፣ ይቺ ሃይፖክሎሪዮስ ትባላለች። ሶዲየም ሃይፖክሎሪዮስ ፕላስ ሃይድሮክሎሪክ አሲድ አላስፈላጊ ፕሮዳክት እንዳይፈጠር መነጣጠል መቻል አለባቸው ማለት ወይም ሜምብሬን ያስፈልጋቸው መነጣጠያ ነገር ያስፈልጋ ማለት ነው። ሌላው እዚች አንድ ጥያቄ ተጠይቃቸዋል። ዋት ኢዝ ኦክሲዴሽን ነምበር ኦፍ ክሎሪን ኢን ሶዲየም ሃይፖክሎሪዮስ ይለናል። መስራት እንችላለን። ሶዲየም ሃይፖክሎሪዮስ ነው። ክሎሪን ኤክስ በሉት። ኦክሲጅን ማይነስ ቱ ሶዲየም ግሩፕ ዋን ስለሆነ ፕላስ ዋን ነው። ስለዚህ ኤክስ ማይነስ ቱ ፕላስ ዋን ዊች ኢዝ ኢኳል ቱ ዜሮ ስትሉ ኤክስ ዊች ኢዝ ኢኳል ቱ ዋን ይመጣላቸዋል። ስለዚህ የክሎሪን ኦክሲዴሽን ነምበር ዋን ነው ማለት ነው። ፊዚካል ፕሮፐርቲ ኦፍ ክሎሪን፣ የክሎሪን ፊዚካል ፕሮፐርቲ አብረን እንመልከት። ምን አይነት ፊዚካል ፕሮፐርቲ አለው ክሎሪን? ሰም ፕሮፐርቲ ኦፍ ክሎሪን፣ የክሎሪን የተወሰኑ ባህሪዎችን አብረን እንመልከት። እዚች ላይ ሰም ኦፍ ኢትስ ፊዚካል ፕሮፐርቲ አር ዘ ፎሎዊንግ። ክሎሪን ኢዝ ግሪኒሽ የሎው ጋዝ አት ሩም ቴምፕሬቸር፣ አረንጓዴ የሆነ ወይም አረንጓዴ ቢጫማ ነገር ነው ማለት ነው። እና ያን አይነት ከለር አለው። ግሪኒሽ የሎ ከለር ነው ያለው ማን? ክሎሪን ማለት ነው። እዚህ ፊገር ላይ እንደምትመለከቷት ይችን አይነት ከለር ነው ያለው ማለት ይሄንኛውን አይነት ከለር አለው ክሎሪን ማለት ነው። ኢት መልት አትዋት ኔጌቲቭ 102 ዲግሪ ሴልሲየስ ኤንድ ቦይል አት ኔጌቲቭ 34 ዲግሪ ሴልሲየስ። በዚህ መልት የሚያደርገው በኔጌቲቭ 102 ዲግሪ ሴልሲየስ ነው። ቦይል የሚያደርገው ደግሞ በኔጌቲቭ 34 ዲግሪ ሴልሲየስ ነው ማለት ነው። ኢት ኢዝ ፌርሊ ሶሊብል ኢን ዋተር፣ በወተር አንጻራዊ ምንድን ማለት ነው? ሶሊብል ነው ማለት ነው። ኢት ኢዝ ኤክስትሪምሊ ፖይዝነስ፣ በጣም መርዛማ ነው። ለዛ ነው አንቲባዮቲክ ሆኖ የምንጠቀመው። ኮዚንግ ኢንፍላሜሽን ኦፍ ዋት ዘ ላንግ ኤንድ ሙከስ ሜምብሬን ኢፍ ኢንሄልድ ኢቨን ኢን ቬሪ ስሞል አማውንት። ወደ ሰውነታችን ውስጥ ከገባ ግን ቀጥታ የሚማድረግ ይቻላል፣ ጉዳት ማድረስ ይቻላል። ምክንያቱም ፖይዝነስ ነው፣ መርዛማ ነው ማለት ነው። እና እብጠትም ሊከሰት ይችላል። እንዲሁም ደግሞ ሳምባችንም ሊጎዳን ይችላል ማለት ነው። ማንኛው ንፍጥ ነገር ወይም ኮረፋት ነገር የበዛበት ነገር እንዲከሰት ሊያደርገን ይችላል ማለት ነው። ወደ ሰውነታችን በስሞል አማውንት ራሱ ቢገባ ማለት ነው። ኢት ኢዝ ፌታል ኢፍ ኢንሄልድ ኢን ሃየር አማውንት፣ በከፍተኛ አማውንት ከወሰዳችሁት ወይም ወደ ሰውነታችሁ ከገባ ሊገላችሁ ይችላል ማለት ነው። ማንኛው የክሎሪን ኖርማል ጋዝ መልክ የሆነው ማለት ነው። ስለዚህ በዚህ አይነት መረዳት ትችላላችሁ። ኢት ኢዝ ፌታል ኢፍ ኢንሄልድ ኢን ሃየር አማውንት፣ ገዳይ ነው ማለት ነው ማንኛው ክሎሪን። ኬሚካል ፕሮፐርቲ ኦፍ ክሎሪን፣ የክሎሪን ኬሚካል ፕሮፐርቲ አብረን። ክሎሪን ኢዝ ሃይሊ ሪአክቲቭ ነን ሜታል ነው። ቅድም ነግሬያችኋለሁ። ከፍተኛ የሆነ ኤሌክትሮን አፊኒቲ ያለው ሃይሊ ሪአክቲቭ ነው። ኢት ኢዝ ሪአክት ዳይሬክትሊ ዊዝ ኦልሞስት ኦል ኦፍ ዘ ኤለመንት ኤክሴፕት ኖብል ጋዝ ካርበን ኤንድ ናይትሮጅን ጋዝ። ከብዙ ኤለመንቶች ጋር ሪአክሽን ማካሄድ ይችላል። ኤክሴፕት ዋት ናይትሮጅን፣ ካርበን ኤንድ ኖብል ጋዝ፣ ከነዚህ በስተቀር ሌሎቹ ጋር ቀጥታ የሆነ ሪአክሽን ማካሄድ ይችላል ማለት ነው። ኢት ኢዝ ፓወርፉል ኦክሲዳይዚንግ ኤጀንት ነው። ኦክሲዳይዚንግ ኤጀንት ማለት እሱ ኤሌክትሮን ጌን የሚያደርግ ነው። በቀላሉ ጌን ያደርጋል። ሌሎቹን ደግሞ በቀላሉ ኤሌክትሮን እንዲለቁ ያስደርጋቸዋል ማለት ነው። ኤሌክትሮናቸውን ሉዝ እንዲያደርጉ ምክንያት ይሆናል ማን? ክሎሪን ማለት ነው። ኤንድ ኦክሲዳይዝድ ሞስት ኦፍ ዘ ኤለመንት ዊዝ ዊች ኢት ሪአክት። ስለዚህ ብዙዎች ኤለመንት ጋር ሪአክት ሲያደርግ እነዚያ ኤለመንቶች ኦክሲዴሽን እንዲያካሄዱ ያደርጋቸዋል ማለት ነው። ማን? ክሎሪን ማለት ነው። ሪአክቲቭ ነን ሜታል ነው ማለት ነው። ከብዙ ኤለመንት ጋር ሪአክሽን ያካሄዳል።
ከኖብል ጋዝ ከነ ካርበን ከነ ናይትሮጅን በስተቀር ማለት ነው። The following are the main reaction of chlorine የክሎሪን ሜን ሪያክሽኖች እነዚህ ናቸው። ክሎሪን ሪአክት ዊዝ ሂትድ ሜታል ሂት አድርገን ክሎሪን አድ ካደረጋችሁበት የክሎሪን ሳልትን ይፈጥራሉ ወይም ክሎራይድ ሳልትን ይፈጥራል ማለት ነው። ስለዚህ አይረን ሪአክት ዊዝ ክሎሪን አይረን ክሎራይድ ፎርም ያደርጋል። አልሙኒየም ከክሎሪን ጋር አልሙኒየም ክሎራይድን ፎርም ያደርጋል ማለት ነው። ክሎሪን ሪአክት ስሙዝሊ ዊዝ ሃይድሮጂን ኢን ዘ ፕሬዘንስ ኦፍ ቻርኮል አስ ኤ ካታሊስት አት ሩም ቴምፕሬቸር ቱ ፎርም ሃይድሮጂን ክሎራይድ። ክሎሪን ከሃይድሮጂን ጋር ሪአክት በሚያደርግበት ጊዜ ሃይድሮክሎሪክ አሲድን ወይም ሃይድሮጂን ክሎራይድን ፎርም ማድረግ ይችላል ማለት ነው። ስለዚህ ቀስ ብሎ ከማጋር ሪአክሽን ማካሄድ ይችላል ከሃይድሮጂን ጋር ሪአክት ሲያደርግ ደግሞ ስትሮንግ የሆነውን ሃይድሮክሎሪክ አሲድን መፍጠር ይችላል ማለት ነው። ማን ይህን ማድረግ የሚችለው? ክሎሪን ነው ማለት ነው። ሌላው ክሎሪን ዲስፕለስ ለስ ሪአክቲቭ ሃሎጅን። ሌሎች ለስ ሪአክቲቭ የሆኑትን እነ ብሮሚንን እና አዮዲን ከነሱ የተሻለ እሱ ሪአክቲቭ ነው። ስለዚህ እነሱን ዲስፕለስ ማድረግ ይችላል። ፍሮም ዋት አኳይ ሶሉሽን ኦፍ ዴር ኮምፓውንድ ከኮምፓውንዳቸው መነጠል ይችላል። ማን ነው? ክሎሪን ማለት ነው። ለምሳሌ ክሎሪን ሪአክት ዊዝ ፖታሽም ብሮማይድ። አሁን ይህን ብሮሚንን ከፖታሽም ላይ ክሎሪን መነጠል ይችላል። ከዛ ምን ፎርም ያደርጋል? ፖታሽም ክሎራይድ ፕላስ ብሮሚን ሞሌኪል ማለት ነው። ይህን ብሮሚን ሞሌኪልን ፎርም ማድረግ ይቻላል ማለት ነው። ስለዚህ ይህ የምትረዱት ሪአክቲቭ ስለሆነ ከሱ በታች ሪአክቲቪቲያቸው አነስ ያሉትን ሃሎጅኖችን ከሚገኙበት ኮምፓውንድ መነጠል ይቻላል፣ ዲስፕለስ ማድረግ ይችላል ማለት ነው። ሌላው ክሎሪን ሪአክት ዊዝ ፖታሽም አዮዳይድን ቢሆን አሁንም ፖታሽም ክሎራይድ ፕላስ አዮዲን ጋዝ ነው። ሶ ክሎሪን ከብሮሚን እና ከአዮዲን የተሻለ ሪአክቲቪቲ ስላለው ከተጣበቁበት ኮምፓውንድ ይነጥላቸዋል ማለት ነው። ስለዚህ ሌላኛው ጥያቄ እዚች አንድ ጥያቄ ያለች ካን ብሮሚን ዲስፕለስ ክሎሪን ኢን ዘ ኬሚካል ሪአክሽን? ኖ ነው የምትሉት። ቢኮዝ ክሎሪን ከማን የተሻለ ሪአክቲቪቲ ያለው? ከብሮሚን የተሻለ። ለዛ ነው ክሎሪን ብሮሚንን ዲስፕለስ አደረገው። ሁልጊዜም ዲስፕለስ ለማድረግ ሲንግል ዲስፕሌስመንት ለማካሄድ ሲንግል የተቀመጠው ኤሌመንት ኮምፓውንድ ላይ ካለው ኤሌመንት የተሻለ ሪአክቲቪቲ መኖር አለበት እና ብሮሚን ደግሞ ከክሎሪን ያነሰ ሪአክቲቪቲ ስላለው ብሮሚን ክሎሪንን ዲስፕለስ ማድረግ አይችልም። ሌላው ደግሞ ክሎሪን ከውሃ ጋር ሪአክት ቢያደርግ ወይም በውሃ ዲዞልቭ ብታደርጉት ክሎሪን ዲዞልቭ ኢን ዋተር ኤንድ ሪአክት ዊዝ ኢት ፎርሚንግ ዋት አን አሲዲክ ሶሉሽን ኮንቴኒንግ ሃይድሮክሎሪክ አሲድ። ስለዚህ ክሎሪን ፕላስ ወተር ስታደርጉ ሃይድሮክሎሪክ አሲድን እና ሃይፖክሎሪዮስ አሲድን ፎርም ታደርጋላችሁ። ሃይፖክሎሪዮስ አሲድ ማለት ነው። ይሄ ይገኛል ማለት ነው። ስለዚህ ከውሃ ጋርም ሪያክሽን ያካሂዳል። ሃይፖክሎሪዮስ አሲድ እና ሃይድሮክሎሪክ አሲድ ይፈጠራል ማለት ነው። ዚስ ታይፕስ ኦፍ ሪያክሽን ኢዝ ኮልድ ዲስፕሮፖርሽኔሽን ሪያክሽን ብለን እንጠራዋለን። ዌር ክሎሪን ኢዝ ሰልፍ ሬዲዩስድ ኤንድ ኦክሲዳይዝድ። ሁለቱን የሚያካሂደው ክሎሪን ነው። ኦክሲዳይዝድ የሚሆነው ሬዲዩስድ የሚሆነው ክሎሪን ነው። ስለዚህ ዲስፕሮፖርሽኔሽን ሪያክሽን ብለን እንጠራዋለን። እዚህ ላይ ክሎሪን 0 ነበር ኦክሲዴሽን ነምበሩ። እዚኛው ላይ ግን ሃይፖክሎሪዮስ ላይ የሃይድሮጅን ፕላስ ዋን ነው፣ የኦክሲጅን ደግሞ ምንድነው ማለት ነው -2። እዚህ ላይ ፕላስ ዋን ይሄ -2። ይህንን ኤክስ ብትሉት ምን ይኖራል ማለት ነው? ኤክስ -2 ፕላስ ዋን which is equal to 0 ስትሉ ኤክስ which is equal to 1 ይመጣ ማለት ነው። ስለዚህ ሃይፖክሎሪዮስ ላይ ፕላስ ዋን ሆኗል፣ እዚህ ላይ ፕላስ ዋን ሆኗል። እዚህ ግን ስትመጡ -1 ነው። ሶ ከ0 ወደ -1 እንዲሁም ደግሞ ከ0 ወደ ወደ ፕላስ ዋን መጥቷ ማለት ነው። አንደኛው ኦክሲዴሽን አካሂዷል፣ አንደኛው ደግሞ ሪዳክሽን አካሂዷል። ይህን ሁለቱን የሚያካሄደው ግን አንድ ሰብስታንስ ነው። ስለዚህ ይህን አይነት ሪያክሽን ዲስፕሮፖርሽኔሽን ሪያክሽን ብለን እንጠራዋለን። ዩዝ ኦፍ ክሎሪን፣ የክሎሪን ጥቅም አብረን እኒ። ክሎሪን ኢዝ ኮሜርሻሊ ዩዝድ አስ ኤ ብሊቺንግ ኤጀንት፣ እንደ ብሊቺንግ ኤጀንት እንደ ማንጫ ነጭ ነገር ፎርም እንዲያደርግ እንጠቀመዋለን ማለት ነው። ኤንድ ዋት ዲስኢንፌክታንት ኪልስ ጀርም፣ ውሃ ላይ አድ የተደረገው ለዛ ነው ጀርምን እንዲገል እንጠቀምበት ነው ማለት። ስለዚህ ብሊቺንግ ኤጀንት ይሆናል፣ ለማንጫነት እንጠቀመዋለን። ፕላስ ደግሞ ዲስኢንፌክታንት ነው። ስለዚህ ጀርሞችን ለመግደል እንጠቀምበታለን። አስ ኤሌመንታል ክሎሪን ኦር ክሎሪን ዋተር ኢት ኢዝ ስትሮንግ ኢነፍ ቱ ኦክሲዳይዝ ዳይ ኤንድ ቱ ብሊች ከለርድ ማቴሪያል። ከለርድ የሆኑ ማቴሪያሎችም ያደርግብናል ማለት ነው፣ ያነጣብናል፣ ኦክሲዳይዝ ያደርጋል ማለት ነው። ቀለሙ ሁሉ ይቀይርብን ይችላል ማለት ነው። ማን ነው? ክሎሪን ማለት ነው። ሌላው ደግሞ እንደ ኤግዛምፕል የምትወስዱት ለምሳሌ ክሎሪን ለብሊቺንግ ኤጀንት በደንብ ይጠቅመናል ብለን ካሰብን ፎር ኤግዛምፕል ኢት ካን ቢ ዩዝድ ቱ ሪሙቭ የሎ ኦር ብራውን ከለርስ ፍሮም ውድ ፐልፕ ፔፐር ኤንድ ኮተን። ከጥጥ ላይም ሊሆን ይችላል፣ ከፔፐር ላይም ሊሆን ይችላል፣ እንዲሁም ከጋዜጣ ላይም ሊሆን ይችላል።
የሎ አይነት ከለርን ምን ያደርገው ይችላል ማለት ነው? ያጠፋዋል ማለት ነው። ማስወገድ ይችላል ማለት ነው። ይሄ የክሎሪን ጥቅም ነው ማለት ነው። እንግዲህ ተማሪዎች ዩኒት 5 ይሄንን ይመስላል። ለዛሬ ያዘጋጀሁላችሁ ትምህርት ይሄን ይመስላል። ቸር ሰንብቱ። በሌላ የትምህርት ቪዲዮ እስከምንገናኝ ድረስ መልካም የትምህርት ጊዜ ይሁንላችሁ። ዩቲዩብ ቻናሉን ግን አትርሱ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ተማሩ ማለት ነው።